give you praise. We give you praise. Thank you, Jesus. እልልታ ያለው ሰው ማን ነው? ጭብጨባ ያለው ለጌታ ክብር። Give him praise. በደንብ አድርጋችሁ እንደገና ሃሌሉያ። አባቶ እናመሰግንሃለን። አባቶ ከፍ እናረጋሃለን። We give you praise. We give you praise. ክብር ይገባሃል። ምስጋናችን ይገባሃል። እግዚአብሔር ሆይ አምልኳችን ይገባሃል። በጌታ በኢየሱስ ክርስቶስ ስም ከፍ እናረጋሃለን። We lift up your name. We magnify your name. Oh yes. Oh yes. Oh yes. Oh yes. Jekadiano masapra la vene megele bora la baraladia. እናመሰግንሃለን አባባ። አንደበታችሁን ክፈቱና እግዚአብሔርን በራሳችሁ ቋንቋ አመስግኑት። በራሳችሁ ቃል፣ በራሳችሁ ንግግር። You are here. እዚህ ደርሳችኋል. Just praise him. Keladiano mando prolo vene megele porra la baraladiano. እናመሰግንሃለን Father. We give you praise. We give you praise. We give you praise. እግዚአብሔር ሆይ እናመሰግንሃለን። በራሳችሁ ቃል እግዚአብሔርን አመስግኑ። 2 ደቂቃ Just worship him. He is here. ምስጋናችን ሊቀበል አምልኳችን ሊቀበል ጌታ በዚህ አለ። ከላባና ማንቶ ፕራዲያኖ ሞሶፖሮሎ ቬኔሜጌሌ ቦራላ ባራላ Oh yes. Oh እናመሰግንሃለን። Oh እናመሰግንሃለን። Oh እናመሰግንሃለን። Oh እናመሰግንሃለን። Oh yes. We give you praise. We give you praise. We give you praise. Kelabana magala barala bana moso prolo vene megele boradiga no manta pradiano maso porolo vedia. Yes. Andeka. ህልውናው አለ በዚህ እግዚአብሔር በዚህ አለ። ጂካዲጋኖ ሞሶ ፖሮሎ ቬዲጋኖ ማሳ ፓራዲጋኖ ማስ ጂካላዲያኖ ማሳ ፓራዲጋና ማካ Libradiano moso porolo vene che le porala barala di Amen Yenegesta nego Yegezochu geta We give you praise. Yes. በክብር በግርማ የምትመለስ የዘላለም ተስፋችን ኢየሱስ የእግዚአብሔር ልጅ ኢየሱስ የደህንነታችን ከላባና ማንታ ፕራዲያላ ይገባሃልና አሜን ይገባሃልና እጆች ወደ ሰማይ አምላክ ወደ እግዚአብሔር ከፍ ይበሉና ኢየሱስ ይገባል የጌታውን ጌታ የነገሥታት ንጉሥ የይሁዳ አንበሳ የናዝሬቱ ኢየሱስ በአምባ ላይ የምትቀመጥ ኢየሱስ በክብር በግርማ የዘላለም ተስፋችን እስቲ ለመጨረሻ ጊዜ ይገባሃል በሉት። አምልኳችን ይገባሃል ይገባሃልና
አባቶ እናመሰግንሃለን በጌታ በኢየሱስ ስም ክብር እንሰጣለን ምስጋና ይገባሃል ክብር ይገባሃል አምልኳችን ይገባሃል እልልታችን ጭብጨባችን ሁሉ ይገባሃል we praise your name we magnify your name በጌታ በኢየሱስ ስም እናመሰግንሃለን ከፍ ከፍ እናረጋሃለን እግዚአብሔር ሆይ ዛሬ ለአንድ ሰው ብርሃን ይሁን ለአንድ ሰው መፈታት ይሁን ለአንድ ሰው እግዚአብሔር ሆይ ጉልበት ይሁን በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ለአንድ ሰው ፈውስ ይሁን in the name of Jesus በዚህ ቤት ላሉ ኦንላይን ላሉ ይህን ድምጽ ለሚሰሙ ሁሉ ይህ የነጻነታቸው ድምጽ ይሁን የመፈታታቸው ድምጽ ይሁን እግዚአብሔር ሆይ በጌታ በኢየሱስ ስም አልዓዛር ሆይ ናውጣ ብሎ ጌታ ሲናገር በመቃብር ውስጥ ያለው አልዓዛር እንደሰማ በጌታ በኢየሱስ ስም የሞተውም ከሙታን እንደተነሳ ዛሬ ለአንድ ሰው ይሄ ድምጽ ከመቃብር ውስጥ የሚያወጣው ድምጽ ይሆንለት እግዚአብሔር ሆይ ኢምፖሲብል በተባለው ነገር ላይ 4 ቀን ሆኖታል ሸቷል ሞቷል አብቅቷል በተባለው ነገር ላይ የእግዚአብሔርን ክብር ያሳያቸው ድምጽ እንደሆነ ለዛ ቤተሰብ ዛሬ በኢየሱስ ስም ይሄ ድምጽ ክብር የሚያዩበት ድምጽ ይሆንላቸው እግዚአብሔር ሆይ ሞተ አበቃ ተጠናቀቀ ተዘጋ የተባለው ነገር የሚከፍት ድምጽ ይሆን በሞት አፋፍ ላይ ላለች ነፍስ ህይወት የሚሆን ድምጽ ይሆን በጌታ በኢየሱስ ስም ተስፋ ለቆረጡት ተስፋቸውን የሚያድስ ድምጽ ይሆን እግዚአብሔር ሆይ በመካከላችን እሳትህን ላክ መንፈስ በኃይል ይመላለስ በጌታ በኢየሱስ ስም እግዚአብሔር ሆይ ለመጨረሻው ዘመን ያሰብከው እሳት ያሰብከው ፋየር ያሰብከው ሪቫይቫል በጌታ በኢየሱስ ክርስቶስ ስም በመካከላችን ይነሳ እግዚአብሔር ሆይ we seek your face in the mighty name of Jesus ፊትህን እንፈልጋለን ድምጽህን እንፈልጋለን እግዚአብሔር ሆይ ምድሪቷን ላንተ መውሰድ እንፈልጋለን እግዚአብሔር ሆይ የጠፉትን ማዳን እንፈልጋለን በጨለማ ላሉ ብርሃን መሆን እንፈልጋለን በጌታ በኢየሱስ ስም ብዙዎች ሲድኑ ማየት እንፈልጋለን እግዚአብሔር ሆይ ብዙዎች ወደ ብርሃን ሲመለሱ ማየት እንፈልጋለን በጌታ በኢየሱስ ስም እሳትህን ላክ የፈውስን ድምጽ ላክ የመጨረሻውን ዘመን ቤተክርስቲያን ኃይል ወደኛ ይላክ አባቶይ እናመሰግንሃለን በጌታ በኢየሱስ ስም በአይምሮይ አስብ በአንደበት የተናገር በእጆቼ ንካ ለአንድ ሰው ብርሃን ይሆን በጌታ በኢየሱስ ስም ጸለይ ሃሌሉያ ሃሌሉያ yes ጎረቤታችሁን ሰላም በሉ እንዴት ደህና ነው ወይ ደህና መጣ ወይ ብላችሁ praise God Thank you, Father. ጌታን ስለዚህ ጊዜ እጅግ አድርገን እናመሰግናለን አሜን የጌታ መንፈስ በዚህ አለ you are welcome ኦንላይን ያላችሁ የጌታችን ፓርትነርስ ቤተሰቦች you are welcome በያላችሁበት ምድርና ዓለም ጌታ በዚህ አለ እግዚአብሔር መንፈስ እግዚአብሔር ጸጋ ያገኛችኋል ያገለግላችኋል praise God Amen. Amen. Are you blessed? የሚገርም አምልኮ ነበረን የጌታ መንፈስ በአምልኮ ውስጥ ያገለገለን ነበረ It's always a great thing እግዚአብሔር በመካከላችን ያደረገ ስላለው መንፈስና ህልውናው አሜን ባርኳቸው እስቲ ኳየሮችን ግሬስን you are blessed praise God ሁልጊዜ ሲያገለግሉ ሳይ I see እግዚአብሔር በሚሰጠን ታላላቅ መድረኮች ላይ አብረን ስንቆማ ያለው praise God amen we don't ማን ነው ታዋቂ ወይ ማን ነው ትልቅ ይያልን አንፈልግም when እግዚአብሔር the season will come እነዚህ ልጆች ስቴዲየም ላይ የሚያገለግሉበት ሲዝን እየመጣ ነው praise God amen 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 እስቲ በደንብ ያመነ ሰው ክብር ይስጥ ለጌታ በደንብ hallelujah that's what I see many people thousands ትልልቅ ጉባኤዎችን ምናገለግለው እኛው ነን አሜን ያ ሲዝን ሲመጣ አዲስ ሰው ወይም ደግሞ ትልቅ ሰው ፍለጋ አይተማንሄድም እኛው ነን ትልቅ ጌታ ይባረክ by the grace of God hallelujah so it's a blessing it's a great blessing እግዚአብሔር አምላክ ስለሰጠን የአገልግሎት ቲሞች በጠቅላላ ጌታ ይባረክ so የዛሬ 3 ሳምንት ገደማ የጀመርነው
ሐሳብ አለ ፕሮፌቲክ የሆነው ሜሴጅ ወስደን ከዛ ደግሞ አንዳንድ ፕሪንሲፕል እያየን ነበር እሱም እግዚአብሔር አብርሃምን በሁሉ ነገር ምን አረጋው የሚል ነው ባረከው praise god ዘፍጥረት ምዕራፍ 24 ቁጥር 1 ላይ ተነስተን የእግዚአብሔርን ቃል እያየን ነበር በዚህ ጊዜ አብርሃም ሸመገለ እድሜውም ገፋ እግዚአብሔርም አብርሃምን በሁሉ ነገር ባረከው ሁለንተናዊ በረከት በሚል ርዕስ ነው ያየን ያለው praise god አሜን በዚህ ጊዜ አብርሃም ምን አለ ሸመገለ እድሜውም ገፋ and this is his testimony ምንድነው እግዚአብሔር አብርሃምን በሁሉ ነገር ባረከው አንዳንድ ጊዜ ከእግዚአብሔር ጋር ጉዞ ስንጀምር ከእግዚአብሔር ጋር ስንጓዝ ከእግዚአብሔር ጋር ስንሄድ ወይም ደግሞ ከእግዚአብሔር ጋር እየተጓዝን የሆኑ ስቴጆች ላይ ስንደርስ we don't even know እየተባረክን ይሁን ወይስ እየተሰቃየን ይሁን እኛም ላይገባን ይችላል ሰዎችም ላይገባቸው ይችላል they don't even know what's going on in our life praise god amen እና እኛም ራሳችን ላይገባን ይችላል because እግዚአብሔር ባርካለሁ ብሎኛል ካልን ከ24 አመት በኋላ ምንም ነገር በህይወታችን ላይ ካልታየ there is something wrong we don't even know what's going on በአብርሃም ህይወት ላይ የነበረው ነገር ይሄ ነው አብርሃም ከእግዚአብሔር ጋር ሲጓዝ ከቆየ በኋላ በብዙ ኮንፊውዥን ውስጥ ነው ያለፈው ራሱን በግል ህይወቱ በግሉም የተናገረው ነገር አለ ለእግዚአብሔር ያመጣው ሰጀሽን አለ ሳራ የምትለው ነገር አለ ጎረቤት ጓደኛ የሚለው ነገር አለ so it was not easy እግዚአብሔር ጋር የነበረው ጉዞ ቀላል መንገድ አልነበረም ነገር ግን ፋይናል ሪፖርቱን ስንሰማ እኛ እምነት እንሞላለን praise god this is the final report አለ ሃሌሉያ ዘፍጥረት ሲናገር 24 ላይ ፋይናል ሪፖርቱ ግን ይሄ ነው አለ በብዙ ነገር ውስጥ አልፏል አብርሃም ሸመገለ እድሜው ገፋ and this is the report praise god እግዚአብሔር አብርሃምን በሁሉ ነገር ባረከው trust me እግዚአብሔርን በመከተል ውስጥ የሚቆርብን ነገር አይኖርም የሚጎልብን ነገር አይኖርም አሜን የሚስዋል ወይ so እግዚአብሔርን የመከተል ነገር ከእግዚአብሔር ጋር የመስራት እግዚአብሔርን የማገልገል ህይወት የህይወት ዘመን it's a lifetime journey በዛ የላይፍታይም ጀርኒ ውስጥ እግዚአብሔር የሚሰጠን ነገር አለ the blessing praise god amen amen so እግዚአብሔርን ስናገለግል ከእግዚአብሔር ጋር ወክ ስናረግ ከእግዚአብሔር ጋር ስንጓዝ there are many difficult things ነገር ግን እምነታችሁ እንዲነሳሳ እንከረጅ አረጋችኋለሁ የመጨረሻው ሪፖርታችሁ የሚሆነው ይሄ ነው እግዚአብሔር አምላክ አሜን ስማችሁን አስገቡና በሁሉ ነገር praise god ባረከው so one of the greatest የአብርሃም የመባረክ ሚስጥር እግዚአብሔር አምላክ አብርሃምን በሁሉ ነገር የባረከበት አንዱ ሚስጥር አብርሃም እግዚአብሔርን በእምነት መታዘዙ ነው ብለናል last week obedience by faith በእምነት እግዚአብሔርን መታዘዙ የአብርሃም ህይወት በበረከት እንዲያበቃ አድርጓል obedience እግዚአብሔር አብርሃምን ታዘዘ አሜን አብርሃም እግዚአብሔርን ታዘዘ the other way around አብርሃም እግዚአብሔርን ምን አደረገ that was the secrets of his blessings የበረከቱ ሚስጥር ያ ነው ብለናል አንዱ ሚስጥር እግዚአብሔርን አብርሃም ታዘዘ አሜን አብርሃም የአባቱን ቤት ትቶ ለመውጣት እግዚአብሔርን ታዘዘ አይደለም እንዴ ዘፍጥረት 12:4 ስለዚህ አብርሃም እግዚአብሔር እንዳዘዘው ወጣ ሎጥም አብሮት ሄደ ከካራንም በወጣ ጊዜ ይላል እድሜው ስንት ነበረ 75 አመቱ ነበር so አብርሃም እግዚአብሔርን ታዘዘ obedience በህይወቱ ላይ የነበረው እግዚአብሔርን የመታዘዝ አቅሙ ነው ፋይናሊ ወደዚህ blessing ያመጣው ይያልን ነው የተነጋገረ ነው praise god amen 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 so number 1 ምንድነው ካላችሁ የአብርሃም የመታዘዝ ስቴጆች ወይም የአብርሃም የመታዘዝ ጉዞ ብለን ብንለው የመጀመሪያው ከአባቱ ቤት እግዚአብሔርን ታዞ ወጣ number 2 ከፈለጋችሁ በቁጥር ከሆነ አብርሃም በድንኳን ውስጥ ለመኖር እግዚአብሔርን ታዘዘ ይሄ በድንኳን
በድንኳን ለመኖር የሚለው ቃል it's very important ከሞቀ ቤቱ ወጥቶ ነው በድንኳን የኖረው አሜን ከተደራጀበት ስቴብል ሆኖ ከሚኖርበት መሬት ገዝቶ መሬት ተክሎ አጥር አድርጎ ከሚኖርበት ስፍራ እግዚአብሔርን ታዞ ወጥቶ በድንኳን ኖረ ይላል it's an obedience ዕብራውያን 11:9 በባዕድ ሀገር እንዳለ መጻተኛ የኖረው እንዴት ነው አብርሃም ይላል በባዕድ ሀገር እንዳለ መጻተኛ እኮ አይደለም ማለት አገር ያለው ሰው ነው ህዝብ ያለው ሰው ነው መኖሪያ ያለው ሰው ነው ከሞቀ ቤቱ ነው እግዚአብሔር ያወጣው ከሞቀ ቤታቸው ጋር አብርሃም ወጣው የሚል ሰው አለ አካባቢው ላይ በድንኳን እየኖሩ ነው ይባላል but it was an act of obedience praise God እንደዚህ ነው የሚለው እንዳለ መጻተኛ እንደ መጻተኛ ማለት ነው ስደተኛ ማለት ነው አለም እንዴ ወይም ደግሞ ተመጽዋች ማለት ነው ወይም ደግሞ በደረሰበት አገር ላይ በሚያገኙት ሰዎች ቸርነት ላይ ህይወቱ የተመሰረተ ሰው ማለት ነው መጻተኛ እኮ ማለት እንደዛ ነው መጻተኛ ማለት ተጓዥ ነው ስደተኛ ነው ተመጽዋች ነው በደረሰበት አገር ላይ ያሉ ሰዎች የሚያሳዩ ቸርነት ነው የህይወቱ መሰረት that's how he survives ከሞቀ ቤቱ ወጥቶ ከኖረበት በእግዚአብሔርን ታዘዘ እንደዚህ ነው የሚለው ዕብራውያን 11:9 በባዕድ አገር እንዳለ መጻተኛ በተስፋይቱ ምድር በእምነት ተቀመጠ ካለ በኋላ የተስፋን ቃል አብረውት እንደሚወርሱት እንደ ይስሐቅና እንደ ያዕቆብ በድንኳን ኖረ ይላል so የአብርሃምን በረከት ዲተርሚን ማድረግ በጣም ከባድ ነው I don't think ድንኳን ውስጥ የሚኖር ሰው አይታችሁ የሰው የተባረከ ነው ትላላችሁ ብዬ አላስብም I don't think unless camping ላይ ካልሆናችሁ በስተቀር praise God camping ላይ ነኝ but you don't camp every day አለም አመቱ ሙሉ ካምፕ አታረጉ በድንኳን ከዚህ ቤት ወጣችሁ መንገድ ላይ ስትሄዱ በድንኳን የሚኖር ሰው ስታይ ዋው what a blessing ትላላችሁ እንዴ no አጥር ነው ግቢ ነው ቤት ነው ነገር ግን he obeyed by faith praise God አሜን አሜን ያ ይጋሽ አብርሃም ድንኳን ይባል ስንት አመት 25 years ነገር ግን እግዚአብሔር ቃል ሲናገር ይላል እግዚአብሔር አብርሃምን በሁሉ ነገር it's so mysterious እግዚአብሔር አንዳንድ ጊዜ በህይወታችን ላይ እንድናልፍ የሚፈቅድበት ነገር it's mysterious we don't even understand it we don't understand አንዳንድ ጊዜ እግዚአብሔር እኔ የማልፍበትን መንገድ ለምን እንደሚፈቅድ አላውቅም ካሱም ያልፍበትን መንገድ ለምን እንደሚፈቅድ I don't know why we don't really know አብርሃም በድንኳን ኖር I don't understand it ይያለ በድንኳን ይኖራል አይገባኝም ይያለ በድንኳን ይኖራል praise God አሜን አሜን there was nothing permanent ያ ብቻ አይደለም አብርሃም ከስፍራ ይውላችሁ ድንኳንም አንድ አይደለም የነበረው አንድ ድንኳን ውስጥ መኖርም አንድ ነገር ነው ነገር ግን እግዚአብሔር ይመጣና ይሄን ድንኳን ንቀና ሌላ ቦታ ወስደ ተከይለዋል ቤት ሰጣሉ አለ የሚለው ድንኳኑን ሌላ ቦታ ቤት ለኝ የምትሉ ሰዎች praise God hallelujah ያባታችሁ የአብርሃም መንገድ ላይ ነው ያላችሁት don't worry አሜን የሚስዋለ yes ጋሽ አብርሃም በድንኳን ይኖሩት but ሪፖርታቸው እንደዚህ ይላል በሁሉ ነገር because you blessing በረከታችሁ ከሚታይ ነገር ያለፈ ነው አሜን አሜን በረከታችሁ ከጓደኛችሁ ጋር ከምትወዳደሩበት ነገር ያለፈ ነው የኔና የናንተ በረከት ሰዎች በረከት ብለው ከሚጠሩት ነገር it's much deeper praise God እግዚአብሔር የአሕዛብ አባት አደርግሃለሁ አርካሃለሁ ያለው ሶዬ በድንኳን ይኖራል ያ ብቻ አይደለም he was obedient to move from places to places እግዚአብሔር ሙቭ ሲያደርገው ይሄዳል እግዚአብሔር ሂድ ሲለው ይሄዳል praise God አሜን እግዚአብሔር ቤት ስራ ያላለው ሰውየውን ለማዟዟር እንዲያመቸው ነው ቤት የሰራ ሰው በቀላሉ አይዞርም so ድንኳን ነው አይደለም ይላል you have to move ይላል እግዚአብሔር he was obedient ዘፍጥረት 13:17 ላይ እንደዚህ ነው የሚለው እንግዲህ ምድሪቱን ስለምሰጥ ተነስ praise God በድንኳን የሚኖረው ሰው እግዚአብሔር እንደዚህ ይላል ምድሪቷን ሰጣል ይላል ዛሬ እኮ ለአንድ ሰው እግዚአብሔር እየተናገረ እኮ ነው ያለው ሆማፌል ለሌለው ሰው እግዚአብሔር እንደዚህ ያለ እኮ ነው ምድሪቷን ስለምሰጥ ይላል I will give you this land praise God እግዚአብሔር አምላክ የበረከት አምላክ ነው የምታመልከው አምላክ የአብርሃም አምላክ ነው
አብርሃምን በስተርጅናው እንዲሁ ዲስኳሊፋይ ያደረገው አምላክ አይደለም። ምድሪቷን ስለምሰጥ ይለዋል። በድንኳን ነው የሚኖረው ሰውየው። ምድሪቷን እቺ ምድር ያንተ ናት ይለዋል። ተነስተ በርዝመቷ በስፋቷ ተመላለስ። አብርሃምም ድንኳኑን ነቀለ ይላል። ፕሬዝ ሙቭ አለው እግዚአብሔር ይላል። ሃሌሉያ አሜን አሜን አሜን። እግዚአብሔር ሽፍት የሚያረጋቸው ሰዎች አሉ። ካላችሁበት ቦታ የሚያነቃንቃችሁ ሰዎች አላችሁ። አሜን አሜን። ይሄ ነው ግዛቴ፣ ይሄ ነው ቦታ፣ በቃ ይሄ ነው ዴስቲኒ ካላችሁ ስፍራ እግዚአብሔር he will shift you። ቢዝነሳችሁን ሽፍት ያረጋል እግዚአብሔር። ስራችሁን ሽፍት ያረጋል። ሚኒስትሪያችሁን he will move you። አሜን አሜን። አብርሃም he was obedient። እግዚአብሔር ሙቭ ሲያረጋው ሙቭ ለመሆን ለመንቀሳቀስ ለመሄድ ሽፍት ለማድረግ ድንኳኑን ነቀለ። ሄዶም ኬብሮን በሚገኙ ትልልቅ የመምሬ ዛፎች አጠገብ ተቀመጠ። በእግዚአም ለእግዚአብሔር መሰዊያን ሰራ ይላል። ሃሌሉያ አሜን 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 አሜን። he was obedient እግዚአብሔር ጋራ። number 4 አብርሃም ከእግዚአብሔር ጋር ኪዳን ውስጥ ለመግባት ታዛዥ ነበረ። to have a covenant, you see it's not easy to have a covenant። ኪዳን ውስጥ መግባት ቀላል ነገር አይደለም። ይሄ ሚስቲሪየስ ከሆነው ከእግዚአብሔር ጋር ማለት በሱ በአብርሃምን በተመለከተ እግዚአብሔር he was so mysterious። ውጣ ይለዋል፣ ባርካሃለሁ ይለዋል፣ ልጅ ሰጣለሁ ይለዋል፣ የሚያው ነገር የለም፣ ድንኳን እዚህ ስራ ይለዋል። ከዛ በኋላ ደግሞ ተነስ ንቀል እንደገና ይለዋል። ከዛ በኋላ ደግሞ ወደዛ ሄድ ይለዋል። he was so moving። ከዛ እግዚአብሔር መጣና ቃል ኪዳን እናድርጋለሁ። this is not easy። እንደዚህ አይነት ሴት ጋር ቃል ኪዳን የሚገባ ሰው የለም አለም እንዴ? ያንግ ሆናችሁ ከሆነ there's something wrong። ዛሬ አዲስ አበባ ነው የምኖረው ካለች በሚቀጥለው ሳምንት አይ አሜሪካም ያምረኛል ካለች በሚቀጥለው ሳምንት አይ አይደለም ዱባይ ነው ሙቭ የምናደርገው ካለች በሚቀጥለው አመት ደግሞ አንተን ላላገባም እችላለሁ ካለች it's not easy to have a covenant። የኔም ቤት መጀመሪያ ሜክ አፕ ዩ ማይንድ ነው የምትላት። መጀመሪያ ምን እንደምትፈልጊ አጣርተሽ ጨርሽና then call me after that አለም እንዴ? እግዚአብሔር አብርሃም ከእግዚአብሔር ጋር ያለው ኮሙኒኬሽን ይሄ ነው። እዚህ ቁጭ ባይለዋል፣ ከዛ ተነስ ይለዋል፣ ከዛ ሂድ ይለዋል፣ ከዛ ና ይለዋል፣ ከዛ በዚህ ግባ ይለዋል፣ በዚህ ውጣ ይለዋል። ከዛ እግዚአብሔር መጣን let's have covenant አለው። ምን የምናረግበት እንደዚህ የምንወዛገብበት by faith ሃሌሉያ አሜን አሜን አሜን። አያችሁ ኪዳን it's the highest level of union ነው። የህብረት የውህደት የአንድነት ትልቁ ደረጃ ኮቨናንት ይባላል። ኪዳን ነው። it's a contract, it's a covenant። እግዚአብሔር እንደዚህ ያለው የምልህ ቦታ ልትሄድ የማስቀምጥ ቦታ ልትቀመጥ። አሜን። የኔ ጠላት ያንተ ጠላት ሊሆን ያንተ ወዳጅ የኔ ወዳጅ ሊሆን let's have covenant። አብርሃም ብዙም ከማይረዳው ከእግዚአብሔር ጋር ኪዳን ውስጥ ለመግባት ታዘዘ። praise God አሜን 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 አሜን። በዘፍጥረት 15:9 ላይ ታገኛላችሁ። ያን ዘፍጥረት 15 ከ9 እስከ 18 አብርሃም ከእግዚአብሔር ጋር ኪዳን ውስጥ ገባ። praise God I will serve him ብሎ ኪዳን ውስጥ ገባ። አሜን 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 አሜን። ዛሬ አንድ ሰው መወሰን አለበት። I will follow you ብሎ እግዚአብሔር ሆይ እከተልሃለሁ፣ ካንተ ጋር እኖራለሁ፣ ካንተ ጋር እሰራለሁ in the mighty name of Jesus። I don't understand አንዳንድ ነገሩ አይገባኝም፣ ምን ለማድረግ እንደምታስብ እየገባኝ አይደለም but I will serve you። praise God አሜን። ነገሮች ክሊር እስከሚሆኑልኝ ድረስ ከእግዚአብሔር ጋር አልስማማም። no I don't understand but I want to work with you እግዚአብሔር ሆይ I don't understand, I don't know what's going on, it's unpredictable። የእግዚአብሔር እንቅስቃሴ እግዚአብሔር የሚነግረን ነገር sometimes የሚገመት አይደለም። ነገር ግን by faith he obeyed to have covenant። praise God ከዛ እግዚአብሔር አምላክ ነገረው እኔ ላንተ ጋሻ ነኝ ይላል። praise God ታላቁ ዋጋ እኔ ነኝ ይላል in the mighty name of Jesus። ጠላቶቼ ይሆናል ይላል እግዚአብሔር። አሜን አሜን አሜን። I will fight for you ነው የሚለው እግዚአብሔር። I will bless you። he obeyed him። አያችሁ የአብርሃም የበረከት ምንጭ ይሄ ነው። ከእግዚአብሔር ጋር ያለን ዩኒየን የበረከታችን ምንጭ ነው። our fellowship, how committed we are ከእግዚአብሔር ጋር ያለን ህብረት ያለን ኮሚትመንት ነው የበረከታችን መለኪያ የሚሆነው። that's how we'll be blessed።
አሜን። የአብርሃም የመታዘዝ ጆርኒ ኦቢዲየንስ አብርሃም ራሱና ቤተሰቡ እንዲገረዙ እግዚአብሔርን ታዘዘ። it's a difficult task መጽሐፍ ቅዱስ ሲናገር አብርሃምም ሲገረዝ እድሜው 99 ዓመት ነበር ይላል። it's a difficult task አያችሁ እግዚአብሔር በሕይወታችን ላይ አንድ ጊዜ የሚጠይቀን መንገድ የምንሄደው መንገድ is not easy, it's difficult, it's painful, it's not easy to recover። አብዛኛው አንቲባዮቲክ በማይሰራበት እድሜ ላይ ነው እግዚአብሔር ተገረዝ ያለው። his infection እንኳን በቶሎ የማይድንበት ሰዓት ላይ I'm telling you, he was not a young man 99 በሰባት ቀን አንቲባዮቲክ አይድንም ጋሽ አብርሃም። I don't know how long አልጋ ላይ እንደተኛ ወርም ይሆናል but he obeyed። difficult እግዚአብሔር ነው መጥቶ እንደዚህ ያለው 17:10 ላይ አንተና ከአንተ sometimes እግዚአብሔር he sounds like he's not fair. I said he sounds like ያልኩት you don't it's not fair። ሰው ሁሉ ይገረዝ አሁን እሳቸው ግን አሁን እሳቸው በዚህ እድሜ እሳቸውን በሽታ ላይ መጣል ተገቢ ነው ሊል ይችላል ሰው but what can you do? he obeyed ዛሬኛ የምንከራከረው መባሰጥ አትስጥ ነው obedience እግዚአብሔር አብርሃም ይላል በሁሉ ነገር ይሄ የታዘዘው እግዚአብሔር he never let him down in the mighty name of Jesus። አሜን የሚሰዋል ወይ? አሜን የሚሰዋል ወይ? አያችሁ ይሄ የታዘዘው እግዚአብሔር አልተውም አብርሃምን አልጣለውም እግዚአብሔር። ዘፍጥረት 17:10 ላይ እንደዛ የሚለው ምን አለ? አንተና ካንተ በኋላ የመጣው ዘር የምትጠብቁት ኪዳን ይህ ነው በመካከላችሁ ያለው ወንድ ሁሉ ይገረዝ። very radical, very difficult, tough instruction, order። እግዚአብሔር ለአንድ ሰው ብርሃን እየሰጠ ነው። he's giving you light። አሜን አሜን አሜን። እግዚአብሔርን መታዘዝ ቀላል ነው የሚል ሰው ካለ ብያችኋለሁ። ሁልጊዜ የምናገረው ነገር እግዚአብሔርን ታዞ የማያውቅ ሰው ነው። እግዚአብሔርን ታዞ የማያውቅ ሰው ነው። እግዚአብሔርን መታዘዝ ቀላል ነው የሚል ሰው በህይወቱ እግዚአብሔርን ታዞ የማያውቅ ሰው it's not easy to obey him። ምክንያቱም እግዚአብሔር sometimes የሚነግረን ነገር it doesn't make sense and it's difficult። ሃሌሉያ። ቁጥር 11 I think ቁጥር 23 አብርሃም ሲገረዝ እድሜው 99 ዓመት ነበረ። ዋው። ልጁም እስማኤል ሲገረዝ 13 ዓመቱ ነበረ። እግዚአብሔር ለ13 ዓመት ልጅና ለ99 ዓመት ልጅ አንድ አይነት ትእዛዝ ሰጣቸው። obedient። ሌላኛው የአብርሃም የመታዘዝ ጉዞ ወደ አንድ ሐሳብ እየወሰድኳችሁ ነው። ሌላኛው የአብርሃም የመታዘዝ ጉዞ እስማኤልን ከቤቱ የማስወጣት ትእዛዝ ነው። it was not easy። እስማኤልን ከቤቱ የማሰናበት ትእዛዝ እግዚአብሔር ሰጠው። it's not easy። በእድሜው መጨረሻ ያገኘው ልጅ ነው። አብርሃም ልጆች የሉትም። he was the firstborn እስማኤል። እንደውም አንድ ቀን ለእግዚአብሔር ሰጀስት አድርጎታል። እቺ ሳራ እንድትወልድ ሌላ ጣጣ ውስጥ ከምንገባ እኔ እናንተ ኪዳንህን ከማን ጋር አርግ ብሎታል? ከእስማኤል ጋር አርግ ብሎ አይኑን የጣለበት ልጁ ነው። እግዚአብሔር መጣ አንድ ቀን ዘፍጥረት 21:10 ላይ አብርሃምም ይችን ባሪያ እቺ ማናት? እንደዚህ የምትለው ሳራ ናት። praise God። ጌታ ይባረክ። ስለሚስቶች ጌታ ይባረክ። መጀመሪያ ምን ነበር ያለችው? እግዚአብሔር በሷ ሊሆን ይችላል የሚባርከም ብላለች። but she changed her mind። praise God። what's a use of a mind unless it's changed ብሏል። ካልተቀየረ የአይምሮ ጥቅም ምንድነው? she changed her mind። አይምሮን ቀየረች። እቺ ልጅ ምናልባት እግዚአብሔር መጀመሪያ ያለችው እንደዚህ ነው። ምናልባት እቺ ሴት እኮ ስንቀጥራት መጀመሪያውም የሆነ መንፈስ ተሰምቶኛል ላይ ያወረደ ነገር አለ። ሜቢ ለተስፋ ቃሉ ፍጻሜ እግዚአብሔር ፖዚሽን ያደረጋት ስትራቴጂካሊ praise God ብላ ስትጸልይለት ነው አብርሃም። ይሄማ እኔ ድሮም ሳስብ የነበረ ነገር ነው። እንኳን ካንቺ አፈወጣለ I was waiting for this። after few years መጣችና እቺን ባሪያ አለችው። ስሟ እንደዚህ ነው። እቺን ባሪያ ከነ ልጇ አባርልኝ። ምንም ቢሆን የዚች ባሪያ ልጅ እየደጋገመች ነው የምትለው
ከልጄ ጋር ከይስሐቅ ጋር አይወርስም ውርስ አይካፈልም እስማኤልም ይላል ልጁ ስለሆነ ነገሩ አብርሃምን እጅግ አስጨነቀው ይላል ለሳራ ልጁ አይደለም ለአብርሃም ግን ልጁ ነው እጅግ አስጨነቀው ይላል he was so worried ይጸልይ እግዚአብሔር አብርሃምን እንዲህ አለው ስለ ልጁም ሆነ ስለ አገልጋዩ ሐሳብ አይግባ ዘር በሚጠራልህ በይስሐቅ በኩል ስለሆነ ሳራ የምትልህን ሁሉ ስማ አለው ይላል very difficult ዘፍጥረት 3:17 ላይ የሚስትን ቃል ሰምተሃልና የሚለውን ቃል ያደሰው እግዚአብሔር በዚህ ቦታ ነው የተረገምት ሆኗል ያለው መለሰና አሁን ለዛሬ አለው ሚስትን ስማ ግዴ ለማለት for today it was tough you see እግዚአብሔርን መታዘዝ ቀላል አይደለም መጽሐፍ ሲናገር ስለ አገልጋይ እንደዚህ ነው እግዚአብሔር አብርሃም እንዲህ አለው ስለ ልጁም ሆነ ስለ አገልጋይ ሐሳብ አይግባ ዘር የሚጠራል በይስሐቅ በኩል ስለሆነ ሚስትህ የምትልስማ ካለው በኋላ የአገልጋይም ልጅ የራስ ልጅ ስለሆነ እሱም አለ ታላቅ ሕዝብ አደርገዋለሁ አለ እግዚአብሔር by the way አሁን የምናየው በሚድል ኢስት ላይ የምናየው blessing የምናየው በረከት የምናየው everything የመጣው ከዚህ ነው እግዚአብሔር እስማኤልን ታላቅ ሕዝብ ነው ማረጋው I will bless him because of Abraham hallelujah I will bless him በማግስቱም አብርሃም ማልዶ ተነሳ ጥቂት ምግብ ወስዶ ውሃ በአረኮት አድርጎ ለአጋር ሰጣት በትከሻም ተሸክማ ከነልጁ አሰናበታ እሷም ሄደች በቤርሳቤ ምድረ በዳም ትንከራተት ጀመር ይላል it was so painful ለአባት የመጀመሪያ ልጁን ማባረር የፈለከውን ሁን በቃ I cannot do anything እግዚአብሔር የኪዳን የገባውለት እግዚአብሔር እንዲህ ብሎኛል it's not easy to obey him እግዚአብሔር መታዘዝ you don't understand እግዚአብሔር ምን ይያላችሁ እንደሆነ ዛሬ ለአንድ ሰው ጸጋ ይሰጣል you receive the grace of God እግዚአብሔር ያለንን የምናረግበት ጸጋ እንካፈላለን አሜን አሜን ያመመን እግዚአብሔር ያለንን የምናረግበት ጸጋ እንካፈላለን praise God የአብርሃም የመታዘዝ journey አብርሃም ልጁን ለመሰዋት ታዘዘ ይሄ እግዚአብሔር is mysterious ያልኳችሁ ለዛ ነው ለዚህ ነው አንዳንድ ነገር እንዲገባችሁ ይፈልገው ይሄኛውን አጣራው ይሄኛውን ባረከልሃለሁ አለው እሺ ብሎ ይሄኛውን አባረረ ይሄን አባረው ሲጨርስ በጧት ተነሳና እግዚአብሔር ይሄን ደሞ ወስደ ሰዋዋል this is ይሄ እግዚአብሔር I don't even know how to follow him anymore እንዴ ምንድነው what's going on so ህይወት ያለው እዚህ ሌቭል ላይ ነው እስማኤልን አባራልከኝ አባረርኩ ይስሐቅን ባርካለሁ አልከኝ እሺ አልኩ አሁን ይስሐቅን ሰዋው አልከኝ it's a confusion ስላንተ ያልተውኩት ነገር አለው ጌታው የብዙ ጸሎት ይሄ ነው I left this I left that ይሄንን ተውኩ ያንን ተውኩ በዚህ ወጣው በዚህ ገባው but this is not I don't know what's going on በህይወቴ ላይ እግዚአብሔርን መከተል እግዚአብሔርን መታዘዝ it's a mystery ታላቅ እምነት የሚጠይቀው ለዛ ነው እስማኤልን ባባረረ few I don't know how many years or months አይሆንም አላቀም ይሄንን ልጅ ደግሞ አለ ወስደ ሰዋው መጽሐፍ ቅዱስ ሲናገር እባርካለሁ ያለበት ተስፋ እሰጣለሁ ያለውን ያንን ይስሐቅን ነው አለ እግዚአብሔር ሰዋልኝ አለው ይላል you don't understand him እግዚአብሔር ሙሉ በሙሉ ገብቶኛል ያላችሁ ሰው ካለ እግዚአብሔር አልገባውም he's lying our God is mysterious ዘፍጥረት 22 እግዚአብሔርም የምትወደውን አንዱን ልጅን ይስሐቅን ይዘው ወደ ሞሪያም ምድር ሂድ እኔም በማመለክትህ በአንዱ ተራራ ላይ በሚቃጠል መስዋዕት አድርገህ ሰዋው this is አብርሃም ቁጥር 3 ላይ በማግስቱም ጧት አብርሃም ማልዶ ተነሳ ይታላቅ የእምነት ሰው ነው ሃሌሉያ አሜን አሜን አህያውን ጭኖ ሁለት አገልጋዮቹ ልጆቹን ይስሐቅን ይዞ ለመሰዋት የሚበቃውን እንጨት ከቆረጠ በኋላ እግዚአብሔር ወዳ መለከተው ቦታ ጉዞውን ጀመረ ይላል ዛሬ ለአንድ ሰው እምነት ይጨመራል አሜን 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 አሜን
ምክንያቱም በህይወት ላይ ልዩነት የሚያመጣው ነገር እጅ ውስጥ ያለው አጠገብ ያለው ኪስ ውስጥ ያለው አካውንት ጋር ያለው ነገር ሳይሆን እግዚአብሔር ወዳለ ቦታ መሄድ ነው። ብሌሲንግ ያለው እግዚአብሔርን መስማትና መታዘዝ ላይ ነው። your blessing is not what you have በእጄ ነው አለ የምትለው ነገር አለ በረከትን እግዚአብሔር ወደ አሳየህ ነገር የምትበጋበት ያ ወክ ነው ያ ኦቢዲየንስ ነው your blessing በህይወት አይተ ወደ ማታቀው ነገር እግዚአብሔር እየመራ እግዚአብሔር የአንድን ሰው እግሮች እየመራ ነው ኮንፊውዝድ ሆነ ይሆናል ነገር ግን እግሮች እየተመሩ ነው ወዴት እየሄድክ እንደሆነ አይገባም ግን እግዚአብሔር እየመራህ ነው ምን እየሆነ እንዳለ you don't know but he's leading you የመጨረሻው ሪፖርት የሚሆነው ይሄ ነው እግዚአብሔር አምላክ በሁሉ ነገር praise God he blessed him በሁሉ ነገር አሜን አሜን sometimes you are walking desperate ሆነን እያዘንን እየፈራን እየተጨነቅን እግዚአብሔር ያለን ነገር ለማድረግ እየሞከርን ነው trust me you are walking ከሶስት ቀንም በኋላ እግዚአብሔር ወዳለው ስፍራ ታላቅ ኢንካውንተር ወደሚሆንበት ስፍራ ህይወቱ ለዘላለም አንድ አይነት ወደማይሆንበት ስፍራ አሜን 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 እግዚአብሔር ኪዳኑን ወደሚያድስበት ስፍራ is leading you እግሮቻችን እየሄዱ ያሉት remember እግዚአብሔርን ስንታዘዝ እግሮቻችን ወደ ክብር እየሄዱ ነው ወደ በረከት እየሄዱ ነው ወደ ከፍታ እየሄዱ ነው he is showing us something hallelujah you see እግዚአብሔርን ላለመታዘዝ stubborn በመሆንበት ጊዜ ከታላቅ በረከት ራሳችን ያጎደልን ነው ከታላቅ blessing it's painful but what can you do comfort ዞናችሁን ያስለቃችኋል ግን ምን ታረጋላችሁ praise God it's not usual but what can you do ብዙ ሰዎች አይስማሙም ግን ምን ታረጋላችሁ የብዙ ሰዎች ኦፒኒየን እና የናንተን እግዚአብሔር ያላችሁ ነገር ይጋጫል but what can you do የኢኮኖሚው ሁኔታና እግዚአብሔር ያላችሁ ነገር አብሮ አይሄድም but what can you do ኪሳችሁና እግዚአብሔር ያላችሁ ነገር ራሱ አብሮ አይሄድም ምን ማድረግ ይችላልላችሁ ማልዶ ተነሳ in the mighty name of Jesus ይሄ እግዚአብሔር አለ ይሄ እግዚአብሔር ከዚህ እግዚአብሔር ጋርማ ይዋጣልናል አለ praise God in the mighty name of Jesus this is not the time አለ አሁን give up የማረግበት ሲዝን አይደለም ከእግዚአብሔር ጋር መጓዜን የማቋረጥበት ጊዜ አይደለም ተስፋ የምቆርጥበት ጊዜ አይደለም አሁንስ አበዛው ምልበት ጊዜ አይደለም አለ መጨረሻው ነው ያለው አለ ይሄ እግዚአብሔርን መጨረሻው ነው ያለው in the mighty name of Jesus እንደዚህ ላለ ሰው የሚመጣ ክብር አለ አሜን 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 እግዚአብሔርንማ መጨረሻው ነው ያለው in the mighty name of Jesus የተከተልኩትን ያገለገልኩትን ህይወቴን የሰጠሁትን እግዚአብሔር I will see in the mighty name of Jesus አንድ ጊዜ ሙሴ እንደዚህ አለ ይሄንን ህዝብ አጠፋለሁ ከዛ በኋላ ደግሞ አንተን ለሚበዛና ለታላቅ ህዝብ ለሚበረታ ህዝብ አድርጋለሁ ሲለው እግዚአብሔርን መጣን እንደዚህ ያለው እሱ እንግዲህ አንተ ታውቃለህ እግዚአብሔር አለ ግን let me tell you something አለ ይሄ ህዝብ በምድረ በዳ እንደጠፋ የሰሙ ሰዎች እግዚአብሔር ህዝቡን ከግብጽ አውጥቶ ወደ ተስፋይቱ ምድር ሊያስገባ አልቻለም ብለው አንተን ራስህን ይንቁሃል አለው ለእግዚአብሔር አይ በቃ አስገባቸዋለሁ praise God ይሄ ጉዳይ አለው መጨረሻው ተጠምጥሞ አንተጋን ይመጣል this is the walk of faith መጨረሻው አንተ ጋር ነው የሚመጣው እኔ የለውበትም እግዚአብሔር አልቻለም ነው የሚባለው እግዚአብሔር በህይወት ላይ እግዚአብሔር አልቻለም የሚባለው ነገር አይኖርም አሜን የሚስዋለው እግዚአብሔር አልቻለም የሚባል ነገር በህይወት ላይ አይኖርም ነው ያልኩት in the mighty name of Jesus እግዚአብሔር ጠርቶት ነበር እግዚአብሔር ልኮት ነበር ግን አልቻለም አይባልም you will see he will take you through እስከ መጨረሻው መንገድ ድረስ እግዚአብሔር ካንተ ጋር ይጓዛል እግዚአብሔር ካንቺ ጋር ይሄዳል he will help you in the mighty name of Jesus I don't know ምን አይነት ነገር ፌስ እያደረጋችሁ እንዳላችሁ ነገር ግን I have a good news እግዚአብሔር የሚከፍተው ደጅ አለ እግዚአብሔር የሚሰጣችሁ ምሬት አለ እግዚአብሔር የሚልክላችሁ ሰው አለ እግዚአብሔር ኮኔክት የሚያደርጋችሁ somebody አለ ጉዳዩ የሚያረግ የሆነ ሰው እየተነሳላችሁ ነው እግዚአብሔር አምላክነቱን ያረጋግጥላችኋል he will call you praise God አሜን 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 በቤቱ ሆኖ ልጅህን ሰዋልኝ ብሎ የጠራው እግዚአብሔር በተራራው ላይ እንደገና ጠራው ይላል praise God እግዚአብሔርም አብርሃምን ጠራው
ይሄኛው ጥሪ ሌላ ለሰዋልኝ አይደለም he said I will surely bless you እንደገና ጠራዋል to show him direction እንደገና he will call ይሁላችሁ እግዚአብሔር በኦቢዲየንስ ውስጥ ነው የእግዚአብሔር በረከት ያለው small obedience small steps in the mighty name of Jesus አንዳንዶቻችን ህይወታችንን ሰኪዩር ለማድረግ በራሳችን መንገድ ነው ሴኩሪቲ እየፈለግን ያለ ነው to be secured in something ህይወታችንን ሰኪዩር ለማድረግ የምንሄድበት መንገድ አለ let me tell you something security ያለው እግዚአብሔርን በመታዘዝ ውስጥ ነው እግዚአብሔርን በመታዘዝ ውስጥ ነው your security is in obedience hallelujah in the name of Jesus የጌታ መንፈስ እዚህ አለ I sense the anointing amen እግዚአብሔርም የምትወደውን ልጅህን ሰዋልኝ አንዳንዶቻችን የምንሰዋው ኮምፎርታችንን ነው አንዳንዶቻችን የምንሰዋው አለን የምንለው ክብር ነው አንዳንዶቻችን የምንሰዋው የራሳችንን አምቢሽን ነው የራሳችንን ፕራይድ ነው አንዳንድ ጊዜ የምንሰዋው አለን የምንለው ነገር አንዳንዴ የምንሰዋው ገንዘብ ነው you don't know what I don't know እግዚአብሔር ምን ተሰው እንደፈለገ በህይወታችሁ ላይ but that obedience በህይወታችሁ አይታችሁ ወደማታቁት ከፍታ ይዟችሁ ይሄዳል እግዚአብሔር አብርሃምን በሁሉ ነገር ባረከው አሜን አንድ ሁለት ነገር ነግራችሁ ፈልጋለሁ ረስሚ እግዚአብሔር የመጨረሻውን ሲዝንና ዘመን ሪቫይቫል በቤታችን በህይወታችን ባጎታችን የሚለቀበት ሲዝን ላይ ደርሰናል we'll see mighty የሆነ መንፈስ ቅዱስን move experience የምናረግበት ሲዝን very soon ከፊታችን አለ mighty የሆነ hallelujah amen your obedience equals your blessing መታዘዛችሁ እኩል ይሆናል በረከታችሁ your obedience equals your obedience your blessing አያችሁ ለመሰዋት የታዘዛችሁት ነገር give up ለማድረግ እግዚአብሔር የታዘዛችሁት ነገር equals your blessing ምን ማለት ነው የበረከታችሁ መለኪያ መታዘዛችሁ ነው which means ከታዘዛችሁት በላይ አትባረኩም አሜን የሚሰዋል ከታዘዝሽው በላይ you will never see the blessing አሁን ያላችሁበት የበረከት ሌቭል የመታዘዛችሁ ሌቭል ነው የሚያሳየው የበረከት ሌቭላችሁ መቀየር ካለበት you must change the level of your obedience አሜን በረከታችንን ብቻ መቀየር አንችልም መቀየር ያለብን መታዘዛችንን ነው ኦቢዲየንሳችን ነው መቀየር ያለበት የጌታ መንፈስ እዚህ ያለ ብያችኋለሁ እግዚአብሔር ያህዌ ዘፍጥረት 22:15 እግዚአብሔር ያህዌ መልአክ አብርሃምን ከሰማይ ዳግመኛ ጠራው እንዲህ አለው በራሴ ማልኩ hallelujah this is another level of blessing ምዕራፍ 15 ላይ እግዚአብሔርና አብርሃም ነው ኪዳን ውስጥ የገቡት ምዕራፍ 22 ላይ ግን እግዚአብሔር ነው ለብቻው ቃል የገባው praise God እንደዚህ አለ እኔ ማልኩ አለ እግዚአብሔር በራሴ ማልኩ አንዱ ልጅህን ለኔ ለመስጠት አልሳሳህምና በርግጥ እባርካለሁ ዘርህ እንደ ሰማይ ከዋክብት እንደ ባህር አሸዋ አበዛዋለሁ ዘሮችህ የጠላቶቻቸውን ደጅ ይወርሳሉ ሚስጥሩ ይሄ ነው ቃሌን ስለሰማ because you obeyed me እግዚአብሔር እንደዚህ ያለው I will surely bless you ዘሮችህን እባርካለሁ ዘሮች የጠላቶቻቸውን ደጆች ይወርሳሉ in the mighty name of Jesus ያንተ ቤት በጠላቶች አይወረስም ይያለው ያንተ ነገር በጠላቶች እጅ ላይ አይወድቅም ነገር ግን ጠላቶችን ደጅ አሳልፌ እሰጣለሁ I will bless you ዘፍጥረት 14:18 ላንብላችሁ እንደዚህ ይላል ዘፍጥረት 14:18 የልዑል እግዚአብሔር ካህን የነበረው የሳሌም ንጉስ መልከጼዴቅ እንጀራውን ወይን ጠጅ ይዞ መጣ አብርሃምንም እንዲህ ሲል ባረከው ሰማይና መሬት የፈጠረ ልዑል እግዚአብሔር አብርሃምን ይባርክ ጠላቶችህን አሳልፎ በእጅ ልዑል እግዚአብሔር ይባረክ አብርሃምም ካመጣ ሁሉ አስራትን ምን አደረገው ሰጠው
የሰዶም ንጉስ አብርሃምን ሰዎቹ ለኔ ስጠኝ ንብረቱን ግን ራስህ አስቀር አለው። አብርሃም ግን የሰዶም ንጉስ እንዲህ አለ ሰማይና ምድርን ሁሉ የፈጠረ ወደ እግዚአብሔር ወደ ልዑል አምላክ እጆቼን አንስቻለሁ። I love this word. አሜን። ወደ ልዑል አምላክ ወደ እግዚአብሔር ምን አድርጌያለሁ? እጆቼን አንስቻለሁ። አብርሃምን አበለጸኩት እንዳትል በጣሽ ክርም ሆነ የጫማ ማሰሪያ እንኳን ካንተ አንዳች አልፈልግም አለው ይላል። ዋው I depend on my God እያለው ነው አብርሃም። የምታመንበት አምላክ አለኝ አለው። praise God። የጠራኝ እግዚአብሔር አለ፣ የላከኝ እግዚአብሔር አለ፣ ውጣ ያለኝ እግዚአብሔር አለ፣ ሂድ ያለኝ እግዚአብሔር አለ። አሁን ዛሬ መጣንተ አብርሃምን አበለጸጉት እንዳትል አለ። እጆቼን ወደ ሰማይ አምላክ ወደ ልዑል አምላክ ወደ እግዚአብሔር ሶቨርን ወደ ሆነው እግዚአብሔር አንስቻለሁ። I know he will bless me. አሜን አሜን። መታዘዛችሁ በረከታችሁን ይወስናል። your obedience equals your blessing. የበረከታችሁ ሌቭል ሊጨምር ካስፈልገ የመታዘዛችሁ ሌቭል መጨመር አለበት። praise God. when you obey him more you will be blessed more. አሜን 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 አሜን። የማይናወጥ በረከት irreversible በረከት የማይቀለበስ በረከት ማንንም ሰው እንዲሰቅስቆ ሊገለብጣችሁ የማይችል በረከት that's how the Lord will bless you. አሜን አሜን። ሰዎች አጨብጭበው በቮት ሲባርኳችሁ የሰዎች ባህሪ በተለያየ ጊዜ ለተያያዘ ሰው ማጨብጨብ ነው። ጌታ ይባረክ። አሜን አሜን። that's the character of people. so ሰዎች አጨብጭበው ከባረኳችሁ ሌላ የሚጨበጨብለት ሲመጣ በረከታችሁ ሪቨርስ ይሆናል። ግን እግዚአብሔር በኦቢዲየንስ እግዚአብሔርን ከመታዘዝ ጋር በረከታችሁ ሲመጣ እንደዚህ ነው የሚሆነው። nobody will shake you. in the mighty name of Jesus. የዓለም ኢኮኖሚ ያለበትን ነውጥ ያልሰማችሁ ሰዎች ካላችሁ ዛሬ ነው እነግራችኋለሁ። ይሄ ዓለም ሊትራሊ በታላቅ ሽብር ውስጥ ነው ያለው። right now ትንቢት አለ የምናገረው I'm telling you የዓለምን የኢኮኖሚ ስጋትና ሰችን ነው የምነግራችሁ። people are losing money. money ስላችሁ ደግሞ እኛ የምናውቀው አይነት money አይደለም። ጌታ ይባረክ። they are losing billions billions billions. ትናንትና ብቻ በአሜሪካ ውስጥ ያሉ ሰባት አሉ የሚባሉ የዓለምን ኢኮኖሚ ይዘዋል የሚባሉ ቢዝነሶች ስቶክ ማርኬቶች yesterday they lost about 2.5 trillion dollar አይደል? that's the report. just one day. ትናንት ምን ነው ቅዳሜ አርብ ማታ ደና ነበሩ። I'm telling you አርብ ማታ ደና ነበሩ። በንጋታው ቅዳሜ ጧት they lost 2.4 trillion dollar. እነ ቴስላ እነ ማናቸው እነ አፕል እነ አማዞን እነዚህ የዓለምን ኢኮኖሚ እንዲህ በእጃቸው ይዘው ያሉ ሰዎች they lost in billions one day. because and president ወጥቶ በተናገረው ንግግር ሌላ ምን ነው የለም. he just said something ለ45 ደቂቃ ንግግር አደረገ። ከ45 ደቂቃ ንግግር በኋላ you are finished. የዚህ ዓለም ነገር there is no security in this world. they lost and they expect ከዚህ የባሰ የኢኮኖሚክ ክራይሲስ they expect በዚህ I mean in our generation ወይ ነው በዚህ ዓለም ላይ ታይቶ የማይታወቅ ኢኮኖሚክ ክራይሲስ ይመጣል ብለው ፕሪዲክት ያደርጋሉ። because the trade war የዓለም የገበያ ጦርነት ተጀምሯል። ያ የገበያ ጦርነት አታክ የሚያደርገው ኢኮኖሚውን ነው። you know sometimes አፍሪካ ውስጥ ያለን ሰዎች የሚደርስብን አይመስልንም because እኛ ጋር ለመድረስ ጊዜ ስለሚፈጅ ነው። እንደ ዌቭ ነው የሚመጣው። ዌቭ ዛጋ ሲመታ ዛጋ ከተመታ በኋላ እንደዚህ ዌቭ እንደዚህ ያለን አለ ይመጣው። እኛ ጋር ለመድረስ it takes time but you will feel it. የእግዚአብሔር በህይወታችን ላይ ያለን ሴኩሪቲ ጌታ መታዘዝ ብቻ ነው።
That's the only thing. ያለን ሴኩሪቲ ነገርኳችሁ እግዚአብሔር ያለንን ማድረግ ብቻ ነው። እግዚአብሔር ያለን ስታደርግ እንደዚህ ነው የሚሆነው። በደረቅ ምድር ይላል ዘርን ዝራ ይላል እግዚአብሔር። ሃሌሉያ። አሁን እንደዚህ ነው የሚለው ይስሐቅም ይላል በዚያው ዘመን በዚያው ምድር 100 እጥፍ አጨደ። why? because he obeyed. መታዘዛችን ይኸውላችሁ ኢኳል የሚሆነው ከብሌሲንጋችን ጋር ነው። በረከታችን ልኩ መታዘዝ ነው። nothing else. they are shaking ዓለምን የሚያናውጥ የዓለምን ኢኮኖሚ የሚገለባበት የተለያየ things are happening. I think this is the worst year. በእነሱ expectation የኢኮኖሚ ነውጥንና ክራይሲስን ውድቀትን የብዙ ካምፓኒዎች መዘጋት የብዙ ሰራተኞች መባረር የብዙ የእቃው የኑሮ ውድ ነው ብላችሁ አይደለም የኑሮ ውድነት within ከዚህ maybe after a week ምናምን 60-70% የሚጨምርበት ሲቹዌሽን ያለው that's what's happening በዓለም ላይ where is your security? እግዚአብሔርን ማልዶ ተነሳ ይላል ልጅን ሰዋን ያርከኛል ምን ችግር አለ praise God in the mighty name of Jesus. እግዚአብሔርን መከተላችሁን የማትጸጸቱበት እግዚአብሔርን መታዘዛችሁ የማይጸጸታችሁ ኢኮኖሚ የሰማይ ኢኮኖሚ ነው ብላችሁ ያመናችሁትን ቀን የማትጸጸቱበት ቀን ከፊታችሁ እየመጣ ነው። Your obedience will be your blessing. አሜን አሜን። አያችሁ አስራቱን አወጣልና ከዛ እንደዚህ አለ ንብረቱን ይዘህ ሲለው ኖ እጆቼ ወደ ልዑል አምላክ ወደ እግዚአብሔር ዘርግቻለሁ። በረከቴ ያለው ከዓለም መንግስታት አይደለም ኢኮኖሚ ውስጥ አይደለም no my blessing አለ ከጠራኝ ከእግዚአብሔር ዘንድ ነው። in the mighty name of Jesus. እስቲ እግዚአብሔር በሉ እስቲ የበረከቴ ምንጭ ነው። praise God. that's the source of your blessing. trust me that's the source of your blessing. ሰዎች ናንሽ ነገር ሉስ ያደርጉ በሽታ ይዛቸዋል አእምሯቸውን ይስታሉ። ትንሽ very small thing ለኛ ነው small ለሰውየው ትልቅ ሊሆን ይችላል but በዓለም ላይ many things are happening unpredictable ነገሮች obedience መጽሐፍ ቅዱስ ሲናገር በይስሐቅ ዘመን በአብርሃም ዘመን እንደነበረው በይስሐቅም ዘመን ነው የሚለው ረሃብ ሆነ ነው የሚለው because these things are coming and over unshakable blessing. እስቲ የማይናወጥ በረከት በሉ እስቲ አሜን። የማይቀለበስ በረከት praise God. በእጅ ላይ ያለውን የሚያበዛ በረከት የነካኸውን የሚያበዛ በረከት አሜን አሜን። የረገጥከውን የሚያስወርስ በረከት ለብዙ ሰዎች አነሰ የሚባለው ነገር ላንተ የሚበዛበት በረከት that's the blessing. obey him. you see remember የእግዚአብሔር በረከት you see your obedience equals your prosperity. እንገለንገራችሁ በረከታችሁ ከብልጽግናችሁ ጋር እኩል ነው። መታዘዛችሁ equals your prosperity. መታዘዝ እኩል ይሆናል ብልጽግና the prosperity the provision. እግዚአብሔር በህይወታችሁ ላይ የሚያመጣውን አቅርቦት የሚወስነው እናንተ ፋይናንሻሊ ለእግዚአብሔር ቃልና ለመንፈስ ቅዱስ ድምጽ የምትዛተዙትን ያህል ነው። that's how you will be prosper. ፕሮስፔሪቲያችን የሚለካው ከስራችን ጋር አይደለም ከድካማችን። ጥሩ ነው መስራት፣ ጥሩ ነው መትጋት፣ ጥሩ ነው የምናደርገውን ነገር ማድረግ እንደ ባለ አእምሮ ሰው። ነገር ግን የብልጽግናችን መለኪያ መታዘዛችን ነው። you financial obedience በገንዘባችሁ ለእግዚአብሔር የምትታዘዙትን ያህል ነው። that's how he will bless you financially. አሜን አሜን አሜን። the provision በህይወታችሁ ላይ የምትለማመዱት አቅርቦት የሚወሰነው በመታዘዛችሁ ነው። your obedience በእጃችሁ ላይ ያለው ገንዘብ እግዚአብሔር እናንተ ምን ያህል ለእግዚአብሔር ሥራ እንደምትታዘዙ እናንተን የሚፈትንበት ማቴሪያል ነው። that's why he gave you something just to see if you obey or not. ተመልከቱ ዘፍጥረት 22:7 ይስሐቅ አባቱን አብርሃምን አባቴ ሆይ አለው። አብርሃምም እነሆኝ አለው ልጅ አለ። ይስሐቅም እሳቱና እንጨቱ ይኸው
ነገር ግን የሚቃጠለው መስዋዕት የት አለ ብሎ ጠየቀው ይላል። አብርሃምም ልጅ ሆይ አለ ፕሬዝ ጋድ ለሚቃጠለው መስዋዕት የሚሆነውን በግ እግዚአብሔር ያዘጋጃል። The Lord will provide. The Lord will provide. ጀሆቫ ጃራ የሆነውን እግዚአብሔርን በህይወት እንድታይ የሚያደርገው መታዘዝ ነው። It's your obedience. እግዚአብሔር ለሁሉ ሰው ጀሆቫ ጃራ አይደለም። I'm telling you. እግዚአብሔር ለሁሉ ሰው ጀሆቫ ጃራ አይደለም። Is not. እግዚአብሔር ጀሆቫ ጃራ ነው ለሚታዘዙት ነው። ፋይናንሻል ለሚታዘዙት እግዚአብሔር አቅራቢያቸው ነው። You see? አንዳንድ ፕሪንሲፕል መውሰድ አለባቸው። አንዳንድ ፕሪንሲፕል መውሰድ ስፒሪቹዋል ነገርና ናቹራል ነገር አንድ አይነት አይደለም። you know ለምሳሌ if አንድ ሰው ሜዲካል ዶክተር ከሆነ ያ ሜዲካል ዶክተር ለሁሉም ሰው ዶክተር ነው አይደል እንዴ? He's a doctor for everybody ማለት ማንንም ሰው ኤክስፒሪየንስ ያደርጋል because it's not a spiritual thing. But spiritually እግዚአብሔር አቅራቢ የሆነለት ሰው አለ፣ ስራው አቅራቢ የሆነለት ሰው አለ፣ አባቱ አቅራቢ የሆነለት ሰው አለ፣ ባሏ አቅራቢ የሆነላት ሰው አለች። It's your choice. አንድ ጊዜ አንድ እናት ሲናገሩ ለ45 አመት አሞኛ አቅም አሉ ቴስቲሞኒ ሲናገሩ ነው። በሽታ አላቅም ከዛ በፊት ግን በሽታ ሰቃይ ነበር አሉ። ቸርች ውስጥ እየተመሰከሩ ነው። 45 አመት ክኒን ውጭ አላቅም አሉ። ፕሬዝ ጋድ ዋው። ፓስተሩ በጣም ተደነቀ። 45 years አንድ ክኒን አልዋጥኩም። ዋው ሃው አለ እንዴት? ከዛ በፊት ጌታን እንደግል አዳኛ አድርጌ ተቀብዬ ስኖር አሉ በብዙ አይነት የበሽታ ህይወት ውስጥ አልፌ ነበር በጌታ ቆንኩ በኋላ። ከዛ አንድ ቀን አንድ ሰባኪ ወደ ቸርቻችን መጣና ቸርቻችን እየተበከ ጀሆቫ ራፋ ያለ ሰብካል አለ። እኔ እግዚአብሔር አምላክ ፈዋሽ ነኝ ይያል። ዋው። ከዛ በኋላ ያ ሰባኪ እንደዚህ አላለ ዛሬ እግዚአብሔርን እንደግል አዳኛችሁ አድርጋችሁ ተቀበላችኋል ጌታን። ዛሬ ደግሞ ጌታን እንደግል ሐኪማችሁና እንደግል ፈዋሻችሁ አድርጋችሁ የምትቀበሉ ወደፊት ነው አለ ይላል። ፕሬዝ ጋድ ያለት ወጣዋል ወደፊት in the mighty name of Jesus። ጌታን አዳኛ አድርጌ ተቀብየው ነበር ያለት ደግሞ አሉ ፈዋሽ አድርጌ ተቀበልኩታል። ይኸው ከዛን ቀን ጀምሮ እንደፈወሰኝ ቀርቷል። እግዚአብሔር ፈዋሽ የሚሆነው ፈዋሽ ላደረጉት ነው። It's up to you to receive him as a healer. Praise God. Amen, amen, amen. He is your healer. የቤታችሁ ሐኪም ነው ወይ? ነግራችኋለሁ። ኮቪድ ላይ ቤተሰባችን ልጆቻችን ለሚያሳድገው ሐኪም ደወልኩለት። ትንሽ ሞቅ ሲለኝ ድሮ ነው ትኩሳቱ ቁርጥማቱ ምናምን ሲነካካኝ ጊዜ ደወልኩለት። ዶክተር አልኩት እንደው እየሞቀኝ ነው እየቆረጣጠመኝ ነው ልምጣ አልኩት። ኤልሻዳይ አለኝ እንዳትመጣልኝ አደራ እንዳትመጣልኝ። ወይኔ ዶክተር አልኩኝ የዚህ ሁሉ አመት ዶክተራችን ነው ብለን ነው መጣ ፋሚሊ ዶክተር መንፈስ ቅዱስ ከዛ በዛ ቅጽበት ከዛሬ ወዲህ የንሶዬ ዶክተር እንዳትላለኝ I am your doctor አለኝ። praise God አሜን አሜን። እንዳትመጣልኝ ኤልሻዳይ እዚህ ቤት አያስገቡህም። ይኸውልህ የምትታመኑበት ነገር ወሳኝ ሰዓት ላይ የሚላችሁ እንደዚህ ነው። ገንዘባችሁ የሚላችሁ እንደዚህ ነው። ሰው የሚላችሁ እንደዚህ ነው። መንግስት የሚላችሁ እንደዚህ ነው። ነገር ግን there is a God. Oh hallelujah. በመከራ ቀን መሸሸጊያ የሆነ እግዚአብሔር አለ። አሜን 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 አሜን። የእግዚአብሔር መልካምነት ይኸውላችሁ ከሰው መልካምነት የሚለየው because በመከራ ቀን ይላል መሸሸጊያ በመታጣቀን እግዚአብሔር መሸሸጊያ ይሆናል። remember መታዘዛችሁ ከብልጽግናችሁ ጋር ነው ኢኳል የሚሆነው። ፋይናንሻሊ እግዚአብሔር ብሬክ ስሩ የሚሰጣችሁ ወይም ደግሞ ያላችሁበት ፋይናንሻል ስታተስ ተመችቶኛል ከዚህ በኋላ ምን ነገር አልፈ I'm fine I'm well የምትሉ ሰዎች የመልእክት አያስፈልጋችሁም። እንደኔና እንደሌሎቻችን ብዙ ህልምና ራእይ ላለን ሰዎች ግን ይሄ ይሰራል። your obedience financially በረከታችሁ financially ያላችሁን በረከት ያስለቅቃል። ስሙ your obedience መታዘዛችሁ financially ያላችሁ መታዘዝ አቅርቦታችሁን ይገድባል ወይም ያስለቅቃል። ዘፍጥረት 22:13 እንደዚህ ነው የሚለው 14 ከዚህም የተነሳ አብርሃም የዚያን ስፍራ ስም እግዚአብሔር ያዘጋጃል ብሎ ጠራው ይላል። this is the place አለ። ህይወታችሁ እንደዛ አይነት ስቴጅ ላይ የሚወጣበት ጊዜ አለ። አሜን። እግዚአብሔር ያዘጋጃል የሚባል ተራራ ነው።
አይደለም then እግዚአብሔር ያዘጋጃል የሚባል ሲዝን ውስጥ ህይወታችሁ ይገባል ማለት ነው። እግዚአብሔር ያዘጋጃል የሚባል የህይወት ምዕራፍ ውስጥ ህይወታችሁ ይገባል። That's how you exercise the blessing in the mighty name of Jesus. The Lord will provide. The Lord will provide. The Lord will provide. ጠላት ደጋግሞ ህይወታችሁን ያስጨነቀ ያለበት ነገር ሜን ነገር ፕሮቪዥን ነው፣ አቅርቦት ነው። አሁን ስሰብ እንደ እንግዳ ታዩኛላችሁ። ይታይባረክ እንደ እንግዳ ነው የምታዩኝ። እግዚአብሔር አምላክ የተባረከው። but the major thing ሰዎችን እንቅልፍ ያሳጣ ያለው ነገር ፕሮቪዥን ነው። ፕሮቪዥን የሆነ አይነት አቅርቦት በህይወታችሁ ላይ ቢለቀቅ ይሄን ወንበር ሳስተብሩ ማጥቶ ሰዎች አሉ ከዚህ ቤት ይሄ ወንበር በአምልኮ መሰበር አለበት። ኖርማሊ እኮ አትንቀሳቀሱ። ኖርማሊ አትንቀሳቀሱ። ለምን ሐሳብ ይዟችኋል? እዳለ ክራይ አለ እንትና አለ እንትና አለ እንትና አርግ በዚህ ወጥቶ በዚህ ገብቶ በዚህ ሰይጣን እየጨቀጨቃችሁ ያለው በአቅርቦት ነው። if I give you something $1 million እዚህ ቤት አሁን ባድላችሁ ማለት ሃሌሉያ አዲስ ወንበር ገዛለሁ ሰብሬው ነው የምትለው። ሰብሬው መጀመሪያ አዲስ ገዝቼ እመጣለሁ። you provision የሚለካው መታዘዛችሁ ነው። you obedience. praise God. አብርሃም ወደ እግዚአብሔር ተራራ ሲሄድ አላወቀም እግዚአብሔር ያዘጋጀው ወደሚባል ምዕራፍ ውስጥ እየገባ እንደሆነ። ምን አይነት ምዕራፍ ውስጥ ይወቱ እየገባ ነው አላወቀ። ነገር ግን ራሱን የሆነ ቦታ አገኘ። ምን የሚባል ጀሆቫ ጃራ የሚባል ፍላጎትን የሚያይና የሚያቀርብ የሚያስፈልግን የሚያይና የሚያቀርብ አሜን 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 አሜን። የማንም እጅ ሳይገባበት ፕሮቫይድ የሚያደርግ የማንም ጣልቃ ገብነት ሳይኖር የሚያቀርብ ኦ ሃሌሉያ። ወደዛ ህይወት ውስጥ ያስገባው it's his obedience. ፋይናንሻሊ እግዚአብሔርን ባልታዘዝን መጠን ከብልጽግና ዓለም ህይወታችን እያራቅን ነው። ከአቅርቦት ህይወታችን እያራቅን ነው። ከፕሮቪዥን ህይወታችን እያራቅን ነው። because you are not obedient financially. ብዙ ሰው ገንዘቡን በተመለከተ እግዚአብሔርን አይታዘዝም። never ይሄንን ሐሳብ እንዴት አድርጌ ላስተካክለው ነው የሚለው። the moment financially idea ሲመጣ እግዚአብሔር ሲናገር ይሄማ ከባድ መንፈስ መጥቷል እየተዋጋኝ ነው። no 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 the Lord is speaking to you. እግዚአብሔር ሌቭላችሁን ሊቀይር ፈልጓል። አሜን የሚል ሰው አለ ወይ? አሜን አሜን አሜን። የአብርሃም እርሻ የአብርሃም በረት የአብርሃም ባሪያዎች የአብርሃም አገልጋዮች ከሚለው ሌቭል እግዚአብሔር ያዘጋጃል የሚባል ሌቭል አለ። in the mighty name of Jesus. hallelujah. let me tell you something. እግዚአብሔርን መታዘዝ በህይወታችሁ ላይ በዚህ ነው መጫወት ፈልገው። እግዚአብሔርን መታዘዝ last week ይሄን ሐሳብ ተናግሬያለሁ ግን I want to conclude with this ባጭሩ። remember እግዚአብሔርን መታዘዝ በህይወታችሁ ላይ እግዚአብሔርን የማወቃችሁን ልክ ይጨምረዋል። your obedience equals your encounter and revelation of God. ስለ እግዚአብሔር ያላችሁ መገለጥና ከእግዚአብሔር ጋር ያላችሁን ኢንካውንተር የሚወስነው ኦቢዲየንስ ነው። you know አብዛኛው ሰው ከእግዚአብሔር ጋር ኢንካውንተር የለውም። you know ሰዎች ጌታን ይቀበላሉ፣ የደህንነት ትምህርት ይማራሉ፣ ከዛ በኋላ የተለያየ ነገር ውስጥ ይወጣሉ፣ ያገለግላሉ እና ምን ይቀጥበት they don't have a personal encounter. you see የግል ኢንካውንተር ከእግዚአብሔር ጋር የሌለው ክርስትና በጣም ከባድ ክርስትና ነው። it's very tough. some people they don't even know ምን ያረጉ ነው because እግዚአብሔር እንዲያለኝ የሚሉት ነገር የለም። እግዚአብሔር በዚህ ወቅት እንዲተናገረኝ እንዲነካኝ he touched me. you see መነካት ያስፈልጋል በጌታ he must touch you. እግዚአብሔር ያለካው ሰው ከእግዚአብሔር ጋር ብዙ መጓዝ አይችልም። you see አንዳንድ ሰዎች they are even ordained without any encounter. ምንም ኢንካውንተር የላቸውም ግን they are just there. obedience በህይወታችን ላይ እግዚአብሔርን መታዘዝ ከእግዚአብሔር ጋር መነካካትን ይሰጠናል። you will have a different encounter. ይሄ ነገር በልቤ ውስጥ መንፈስ ቅዱስ ድጋሚ ስላመጣው ድጋሚ መነግራችሁ እግዚአብሔር ለናንተ የሚገለጥበት ሌቭል የሚቀየረው በኦቢዲየንስ ውስጥ ነው። when you obey him you will experience something spiritual, something divine, something unique. የእውነቴን ነው የምነግራችሁ። I'm telling you this. አንድ ጊዜ ወደ ሆነ ቦታ ሄደን ፕሮግራም እንድናረግ በልቤ ውስጥ ሞላና ሄደን
ይሄንበት ቦታ ግን በጣም ዴንጀረስ ነበር። it was so dangerous ወቅቱ በጣም አደገኛ ነበር። የኢኮኖሚ አንስቴቢሊቲ የፖለቲካል ኢኮኖሚ ሳይሆን ፖለቲካሊ ያስፍራ በጣም የተናወጠበት ነበር። ያኔ አንዳንድ ችግሮች በነበሩበት ጊዜ አገራችን ላይ few years back 2019 or something ወደዛ ከተማ ስንገባ የምናው ኤርፖርት ደርሰን ከኤርፖርት ወደ ሆቴል እስከምንሄድ ድረስ የምናየው ነገር ሁሉ የፈረሰና የተቃጠለ ነገር ነበር። I'm not lying to you። ይሄንን ያፈረሱት ሰሞኑ ነው ያን ያቃጠሉት። የተቃጠለ የፖሊስ መኪና፣ የተቃጠለ የመንግስት መኪና፣ የተቃጠለ የግል መኪና፣ መስኮቱ የደቀቀ ሆቴል። this is I just arrived there. I wish ያንን በፎቶ አይቼ ቢሆን ኖሮ አልሄድም። but the Lord told me to go። እዛ ከደረስን በኋላ ምን በላው ምግብ ሁሉ አልጣፍጣለን ማለት የእውነቴን ነው። ካንገታችን አልወርዳለ። everything በሚሊተሪ የተሞላ ነበር ሲቹዌሽኑ። ነግራችሁ የት እንደሄድኩ ታውቁታላችሁ። እግዚአብሔር ይመስገን I think አሁን ያ ነገር የለም። ኮንፈረንሳችን ጀመን። first day we had a great time. second day, third day፣ ሶስተኛው ቀን ላይ የጧቱን ፕሮግራም አድርገን የማታውን ፕሮግራም ለማድረግ ስል መሃል ላይ Sunday afternoon ከምሳ በኋላ I want to take a nap። praise God። እዛ የሆቴል ሩም ውስጥ ያየሁት spiritual experience I never had it anywhere in my life. I saw something powerful. I had encounter. ጌታ መጣ እዛ ሩም ውስጥ። I saw something እንደ ትናንት ነው የሚታየኝ። ይሄው አሁን 5-6 አመት ሆኖታል። እንደ I can see I cannot deny በዛ ሩም ውስጥ ምን እንደተፈጠረ። I heard a voice። እግዚአብሔር ይናገረኝ ጀመረ ስለ ራሴ፣ ስለ ምድሪቷ፣ ስለ ሁኔታው። I saw በህይወት ዘመኔ አሪፍ ሆቴል ውስጥ ተኝቼ አይቼ የማላቀው ነገር መስኮት በድንጋይ ረሰ ሆቴል ውስጥ I had encounter። obedience ከእግዚአብሔር ጋር ያነካካቸዋል። ብዙ ሰዎች እግዚአብሔርን በስብከት በትንቢት በመዝሙር ብቻ የሚያውቁት because የመታዘዝ ህይወት ስለሌላቸው። ዳስዋ እግዚአብሔር የሚያውቁት በመዝሙር ነው። ለዚህ ነው ሲከፋቸው የክፋታቸውን የሚያቀነቅን መዝሙር የሚከፍቱት because እግዚአብሔር የሚያውቁት በመዝሙር ነው። ሆድ ሲብሳቸው ሆድ ብሶኛል እኮ ጌታ ሆይ የትገባህ አትመጣም ወይ ዛሬ ነገስ አትመጣም ወይ ካልመጣ ምን አባቴ ይሻለኛል ፊትህን ይሻለው praise God መዝሙር ሆነ አለ። That's how they know God። በምን የሚያውቁት በመዝሙር ነው። ብቻኝነት ሲሰማቸው ብቻዬን ቀርቻለሁ። ምድረ በዳ ነው፣ ዙሪያውን ሳይጨለማ ነው። ወደ ቀኛዬ ወደ ግራዬ እኔ ነኝ ብቻዬን ነኝ። ጌታ ሆይ ብቻዬን ነኝ። When you have encounter is another story። እግዚአብሔር ከዘመራችሁት መዝሙር በላይ ነው። ይሄ እግዚአብሔር የዘመርነው እግዚአብሔር አይደል። ይሄ እግዚአብሔር ትንቢት የሰማነው ኖ እግዚአብሔር ይኸውላችሁ እግዚአብሔር ራሱን ማኒፌስት ሊያደርግልን ይፈልጋል። ራሱን ሊገልጥልሽ ይፈልጋል። ብቸኝነት የተሰማ ራሱ ኢንካውንተር ስለሌለ ነው። ከእግዚአብሔር ጋር ኢንካውንተር ቢኖር ኖሮ ብቻ መሆን ራሱ አይታወቅም። you don't even know። ሰዎች መጥተው ምን ነው ብቻ ይላል አላንተ መቼ ትላለህ? praise God። ብቻ መሆንን ያወቀው ራሱ ከእግዚአብሔር ጋር ስላልተነካካ ነው። you don't have that encounter። that's why you are down። obedience እግዚአብሔር ተገልጦልን በማያቅ ሌቭል እግዚአብሔር እንዲገለጥልን ያደርጋል። ከእግዚአብሔር ጋር ኮኔክት አድርገን በማናቀው ሌቭል፣ ከእግዚአብሔር ጋር ተገናኝተን በማናቀው ሌቭል፣ እግዚአብሔርን አውቀነው በማናቀው ሌቭል እግዚአብሔር ይውላችሁ ራሱን ይገልጥልናል። when you step ይውላችሁ አንድ እርምጃ ስትታዘዙ ይገለጣል እግዚአብሔር። አሜን የሚሰው አለ ወይ? I'm almost done. Give me 2 minutes። ይሄ ብርሃን በውስጣችሁ ይግባ። ብዙ ሰዎችን ከኢንካውንተር ከመንፈሳዊ ከጠለቀ መንፈሳዊ ኤክስፒሪየንስ ያገዳቸው አለመታዘዝ ነው። some of you don't obey to pray። ለመጸለይ አትታዘዙም፣ ቃል ለማንበብ አትታዘዙም፣ ለማገልገል አትታዘዙም፣ ለመስጠት አትታዘዙም።
ጌታ ያላችሁ ቦታ ለመሄድ you are not obedient so እግዚአብሔር በምን ሌቭል ራሱን ይገልጥላቸዋል? how can you see him? እግዚአብሔር አብርሃም ጋር መጣ። ምዕራፍ 12 ላይ እግዚአብሔር አብርሃም ያወቀው እግዚአብሔር ምን የሚል ነው? እባርክሃለሁ I will bless you የሚል እግዚአብሔር ተዋወቀ። praise God። እግዚአብሔር ስሙ ማን ነው ሲሉት I will bless you ይላል። because ያወቀው እግዚአብሔር ይሄ ነው። he walked by faith በኦቢዲየንስ ከቀጠለ በኋላ ሌላ እግዚአብሔር ተዋወቀ። ዘፍጥረት 17 ላይ praise God አሜን የሚሰዋል ወይ almost ከስንት ዓመት በኋላ እግዚአብሔር መጣና ኦቢዲየንስ ነው። እግዚአብሔር መጥቶ እንደዚህ ያለው ስማ አለው ጨብጠኝና praise God ሃሌሉያ አሜን የሚሰዋል ወይ እግዚአብሔር መጣ you obedience አይታችሁ ማታቁትን እግዚአብሔር ይገልጥላችኋል። ምዕራፍ 17 መጣና እግዚአብሔር እንደዚህ ያለው አየውና እኔ ኤልሻዳይ ነኝ አለው። አሜን አሜን አሜን። ይሄ ባርካለሁ ልጅ ሰጣለሁ ምናም ብቻ አለማ I am more than enough ከምትፈልገው በላይ ነኝ እኔ ያለው እግዚአብሔር። ኤልሻዳይ የሆነውን እግዚአብሔር ያገናኘው it's obedience አባቱ ቤት ቢቀመጥ ነው። ይኸውላችሁ Lord the Almighty the provider ፍላጎትን የሚያይ ይስሐቅን ነው የምትፈልገው አለው። ይስሐቅን ባልሰጥህም አለው እኔ በቂ ነኝ አለው። ኤልሻዳይ ማለት more than enough ማለት ነው። the breasty one አንተ እኔን አለው እግዚአብሔር እኔን ኮንትሮል ማድረግ አትችልም። I'm more than enough to you። የሚቀጥለው የመታዘዝ እርምጃችሁ እግዚአብሔርን የማታውቁት እግዚአብሔር ይገልጥላችኋል። እኔ ኤልሻዳይ ነኝ praise God በፊቴ ተመላለስ እጾምም ሆን አሜን አሜን። የእግዚአብሔር ቃል ሲናገር ነው በልዑል መጠጊያ የሚኖር አለም እንደሚለው ሁሉን በሚችል ሁሉን የሚችል የሚለውን ቃል ሻዳይ የሚለው ቃል ነው። ሁሉን በሚችል አምላክ ጥላ ስር ያድራል። the almighty one ሁሉን የሚችል እግዚአብሔር in the mighty name of Jesus walk with me ዷል ከኔ ጋር ተመላለስ። አያችሁ ምዕራፍ 12 ላይ ያወቀው እግዚአብሔርና ምዕራፍ 17 ላይ ያወቀው እግዚአብሔር የተለያዩ ናቸው። the revelation is deeper. praise God አሁን ምዕራፍ 17 ላይ መጣችሁ አብርሃምን እግዚአብሔር ማን ነው ብትሉ እግዚአብሔር ኤልሻዳይ ነው ይላል። more than enough ከምፈልገው በላይ ነው። ከጠየቅኩት በላይ ነው። ከነገረኝ በላይ ነው። ከመሰለኝ በላይ ነው። ከገመተኝ ነገር በላይ ዳስ መጋድ አሜን 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 አሜን። እግዚአብሔር አምላክ ምዕራፍ 22 ላይ መጣና ዛሬ አብርሃማችን አንተ ነህ praise God አሜን። ምዕራፍ 22 ላይ መጣና እንደገና እንተዋወቃለሁ praise God ሃሌሉያ። ሌላ አለ እንደ ሲለው አዎ አለው እኔ ጀሆቫ ጃራ ነኝ አለ። I'm not just El Shaddai. I'm not just the one who blesses you. I'm Jehovah Jireh. It's another level of blessing. ሌላ revelation እግዚአብሔርን በታዘዝከው መጠን በህይወት አይተ የማታውቀውን እግዚአብሔርን you will see him. አሜን አሜን። አብርሃምና እግዚአብሔር እንደገና እየሄዱ ነው praise God አሜን። he's keeping walking ወካር ከኋላ አሜን። ተራ አይደለም አሁን እዚህ ከኔ ጋር እየሰበከ ነው praise he's walking behind me እግዚአብሔር እየሄደ ነው። አያውቅም የት እንደሚሄድ ይሄዳል እግዚአብሔር አመታት ይፈጃል አሜን 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 but he's obeying him። ከዛ በኋላ እግዚአብሔር እንደገና ዞር አለ ደግሞ ተራው ሲደርስ እንደገና ነው ተዋወቃለሁ praise God ሃያ እኔ እግዚአብሔር አለ የትንሳኤ አምላክ ነኝ። I am a God of resurrection ሞቷል የምትል ነገር አለ in the mighty name of Jesus። አቅራቢ ብቻ አይደለም ሰጪ ብቻ አይደለም ሁሉን ቻይ ብቻ አይደለም የሞተ ነገር አለ ትንሳኤ ያገኛል። አሜን አሜን follow me ዛሬ እግዚአብሔር ለአንድ ሰው እየተገለጠ ነው። አሜን የሚል ሰው አለ ወይ? ለዚህ ነው ዕብራውያን 11:17 ላይ አብርሃም እግዚአብሔር በፈተነው ጊዜ ይስሐቅን መስዋዕት አድርጎ በእምነት አቀረበ። የተስፋውን ቃል የተቀበለው እርሱ አንድ ልጁን ሊሰዋ ዝግጁ ነበር። በዚህም በይስሐቅ ይጠራለት የነበረው ነው ይላል። አብርሃም እግዚአብሔር ሙታንን ሊያስነሳ እንደሚችል ተገንዝቦ ነበር ይላል። አሁን በዚህ ስቴጅ ላይ አብርሃም የሚያውቀው እግዚአብሔር የትንሳኤ አምላክ ነው። in the mighty name of Jesus ሞተብኝ ያልከው ነገር አለ ይላል እግዚአብሔር ያስነሳዋል። ይስሐቅ ቢሞት ቢቃጠል አመድ ቢሆናል ይሄ እግዚአብሔር ይሄ የኔ እግዚአብሔር አለ ያስነሳዋል። ዛሬ ለአንድ ሰው መልእክት እየሆነ ነው። እግዚአብሔር በሕይወታችሁ ላይ ትንሳኤ ያደርጋል። በነገራችሁ ላይ እግዚአብሔር ትንሳኤ ያደርጋል ነው ያልኩት። ትንሳኤ ያደርጋል እግዚአብሔር
አሜን አሜን አሜን። እግዚአብሔር በግ ያቀረበ እግዚአብሔር ብቻ አይደለም። እባርካለሁ ያለ እግዚአብሔር ብቻ አይደለም። ተገረዝ ያለ እግዚአብሔር ብቻ አይደለም። ኤልሻዳይ ነኝ ኖ he is a God of resurrection። የሚሰጥ እግዚአብሔር ነው። they keep walking come follow me እግዚአብሔርን በታዘዝከው መጠን የሚገለጥልህ እግዚአብሔር he is coming። ሌላ እግዚአብሔር ይኸው ወደ ጌታ እንሄዳለን ወይ ጌታ ይመጣል እንጂ እግዚአብሔር ተገልጦልን አያልቅም። አሜን አሜን። ዋው the God እግዚአብሔር አንድ ቀን ደግሞ ዞራል እናገኘው praise God አሜን። እኔ እግዚአብሔር አለ ለሙታን ሕይወት የምሰጥ የሌለውን ደግሞ አለ ወደ መኖር የምጠራ ይሄኛውን አታውቀውም አለው praise God ይሄኛውን አታውቀውም አሜን 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 አሜን። ይሄ ከጊዜ በኋላ የሌለ ነገር አለ አለ አንተ ያሰብከው የሳራ ማህፀን አርጅቷል ሞቷል ምናምን ማህፀን ባይኖራትም ይመጣል አለ እግዚአብሔር። እንደዛ እኮ ያለው የሌለውን ወደ መኖር የምጠራ ለሙታን ሕይወትን የምሰጥ in the mighty name of Jesus። ለዚህ ነው እግዚአብሔር ቃል ሲናገር ሮሜ 4 ላይ እንደዚህ የሚለው ስለዚህ ተስፋው በእምነት መጥቷል ይሄው ማለት ተስፋው በጸጋ እንዲሆን ቁጥር 17 የብዙ አሕዛብ አባት አድርጌሃለሁ ተብሎ እንደተጻፈ እርሱ ለሙታን ሕይወትን በሚሰጥ ያልነበረውን አለ እንደነበረ አድርጎ በሚጠራ this is another God praise God። ልጅ የሚሰጥ ከብት የሚሰጥ በግዛ ጋር አስሮ የሚጠብቅ ወደ ተራራ የሚል እንደዚህ ያብቻለሁ ማለት የሌለውን አለ ወደ መኖር calling things into existence ነው የሚለው እግዚአብሔር ቃል ነገሮችን ወደ ኤግዚስተንስ ይጠራቸዋል in the mighty name of Jesus። ዛሬ ለአንድ ሰው እንደዚህ ነው የሚሆነው የተከተላችሁት እግዚአብሔር የታመናችሁት እግዚአብሔር ይሄ አሁን ያወቃችሁት እግዚአብሔር እሱ ብቻ አይደለም እግዚአብሔር እስከ ዛሬ የመራህ እግዚአብሔር እሱ ብቻ አይደለም እስከ ዛሬ ያቀረበልህ እግዚአብሔር እሱ ብቻ አይደለም እስከ ዛሬ ታደገ እግዚአብሔር እሱ ብቻ ሌላ አለ ሌላ ብርሃን አለ። እንነሳውላችን praise God ሃላቬና ማሳንቶ ካላቬና ማሳንቶ ፕራዲያኖ ማካላቬና ማሳካ ጄ ፓላቫና ማንቶ ፕራዲያኖ ማሳካላ ቦሮሎ ጄ ጋላባራ ላባና ማሳንቶ ፕራዲ ጋላቮና ማሳፖራዲያ ጄ ባባ ጋላባራ ላባና ሞሶንቶ ፕሮሎቬኔ ሜጌሌ ቦራ ላቦና ማሳንቶ ፕሮሎቬዲያስ ጄ ካላቫና ማንቶ ፕሮሎቬኔ ሜጌሌ ቦራ ላዲና ማሳ Paladiano masanto prolovene megele borala baraladia kelavana manta pradiga lovanto prolovene megele boraduna moso prolovene meye jeka palavena manto pradiano maso prolovene megele boradigano maya yes kelavena manto pradiano moso jeka lovano manta pradia Loba bagala borala vene megendo pradiano mai shikala bala barala bana marala barala 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 kala digana masa pagaduno moso oh yes kela diano manto pradiano moso borolo vene megele borala bala bala Kadiana mando pradi la vede mere le mora la bala bagala bora la bara che la vana manto pradiano moso morra no vano maya kuna mogolo yes thank you Father che la diano maso prolo vene megele mora la bala bando pradia Shikala bala bara la 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 bala magala bara la dia le babagado so porrolo vene megento pradiga no moso porrolo vene megele burra la bala bara Shikadiano massa pradias yes canto pradiano maso porrolo vene meka ara እግዚአብሔር በዚህ አለ አይተም ማታውቀው እግዚአብሔር አለ
ኤክስፒሪየንስ አድርገ ተለማምደሽ የማታውቂው እግዚአብሔር ይሄ ብቻ ነው ብለ ደምደም በተቀመጥክበት ላይ there is something new is happening አላቬ አዱና ሞሳ ፕሮዲያ ከላዲያኖ ማሶ ፕሮሎቬኔ ጸልዩ የጌታ መንፈስ በዚህ አለ ከላዲያኖ ማንዶ ፕሬዲጋሎ ቮሶ ፕሮሎቬኒያ yes መንፈሱ በዚህ አለ ህልውናው በዚህ አለ worship him have fellowship with him kalabana manto pradigala bana marana kalavenemes oh yes
አምላክ ወደ እግዚአብሔር መንፈሱ እየፈሰሰ ነው። እግዚአብሔር ራሱን ለአንድ ሰው እየገለጠ ነው። somebody is receiving encounter. ሰዎችን እየነካ የእግዚአብሔር መንፈስ ራሱን ለአንድ ሰው እየገለጠ ነው። የእግዚአብሔር መንፈስ receive that anointing. Oh Jesus, Jesus, Jesus. Oh Jesus, Jesus, Jesus. Oh Jesus, Jesus. Kalavena maso pariado. Shekala baba so pariado maso kolo. Jesus. Oh Jesus, Jesus, Jesus.
እጆቻችሁ ወደ ሰማይ አምላክ ወደ እግዚአብሔር ከፍ አድርጉ። መነካት ይሆናል። መነካት 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 a divine touch is happening. Yes. Kalavena manto pradiano moso corrolo venigala maya. Yes. እጆች ወደ ሰማይ አምላክ ወደ እግዚአብሔር ከፍ ይበሉ።
ነፍሴ እንደ ውሃ በሆነልኝ በአምላኬ ፊት እንደ ጅረት በሆነልኝ ዛሬስ ነፍሴ እንደ ውሃ በሆነልኝ በአምላኬ ፊት እንደ ጅረት ቢፈስልኝ እንደ ውሃ በሆነልኝ እንደ ጅረት ቢፈስልኝ እንደ ውሃ በሆነልኝ ትልቅ ነህ አንተ አትታወቅም ለዘመኔ ቁጥር አይገኝም የማውቀው ልናገር ብሞት ዛሬ ደግሞ አዲስ ነህ እግዚአብሔር አዎ አዲስ ነህ ትልቅ ነህ አንተ አትታወቅም ለዘመኔ ቁጥር አይገኝም የማውቀው ልናገር ብሞት ዛሬ ደግሞ አዲስ ነህ እግዚአብሔር በየዕለቱ የሌላ እግዚአብሔር አለ ብዙ ኃይል እንዲህ ነው ብሎ ገልጦ ያውቃል አረጀ ተብሎ መርዶ አይነገር ሁልጊዜ አዲስ ነህ አምላኬ አለ ብዙ አለ ብዙ ኃይል እንዲህ ነው ብሎ ማን ገልጦ ያውቃል አርጅቷል ተብሎ መርዶ አይነገር አምላኬ እግዚአብሔር ትልቅ ነው ማንንም አይንቅም ታማኝ ነው በስራው ትክክል ጻድቅ ነው እንደ እግዚአብሔር ያለ ማን ነው እንደ እግዚአብሔር ያለ ሃሌሉያ እንደ እግዚአብሔር ያለ ማን ነው እንደ እግዚአብሔር ያለ ማን ነው ሰማያት በስንዝር የለካ ውኆችን በፍኙ የሰፈረው ዓላማው ትክክል ማይሳሳት የድሃ የምስኪኑ አባት እንደ እግዚአብሔር ያለ ማን ነው እንደ እግዚአብሔር ያለ እንደ እግዚአብሔር ያለ እንደ እግዚአብሔር ያለ ሃሌሉያ እንደ እግዚአብሔር ያለ ማን ነው እንደ እግዚአብሔር ያለ እንደ እግዚአብሔር ያለ እግዚአብሔር ያለ አወኩ ብዬ ደምድሜ ሳበቃ ማለዳ ማለዳ አንተ አዲስ ነህ ለካ ማለዳ ማለዳ አንተ አዲስ ነህ ለካ እንደ ትላንትናው ከቶ አይደለህም አንተ Yes, አትለወጥም Jesus. ዛሬም አዲስ ነህ Thank you, Holy Spirit. አዲስ ነህ አዲስ ነህ ለመጨረሻ ጊዜ እጆቻችሁን አንሱና ይሄ አዲስ የሆነው እግዚአብሔር አዲስ ነህ ፊቱን ያብራላችሁ። ይሄ አዲስ የሆነው እግዚአብሔር በሌላ መገለጥ ይሙላችሁ፣ በሌላ መንካት ይንካችሁ። Yes. አዲስ ነህ ጌታ አዲስ ነህ አዲስ ነህ አባት ሆይ እናመሰግንሃለን፣ ከፍ እናረጋሃለን። ክብር ይሆንልህ። የስ
በጌታ በኢየሱስ ስም ዛሬ ለአንድ ሰው እንደገና መነካት ሆነ። እንደገና መነካት ሆነ። እስከ ዛሬ ከጌታ ጋር በነበራችሁ ወክ እግዚአብሔርን አይታችሁት በማታውቁት መልክና እይታ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ራሱን ገለጠላችሁ። receive a new touch አዲስ መነካት፣ አዲስ መገለጥ፣ አዲስ ብርሃን in the mighty name of Jesus. receive a new revelation, receive a new encounter. ከዚህ ቀን ጀምሮ ህይወታችሁ የአዳዲስ መነካት ህይወት ይሆን፣ የአዳዲስ መገለጥ ህይወት ይሆን። እግዚአብሔርን በመታዘዝ ውስጥ ያለ ኢንካውንተር በጌታ በኢየሱስ ስም ህይወታችሁን ያገኘው። receive the grace of God. እግዚአብሔር የምትታዘዙበት ጸጋ ተቀበሉ። እግዚአብሔር የምትታዘዙበት grace ተቀበሉ። receive the strength, ብርታት ተቀበሉ በጌታ በኢየሱስ ስም in the mighty name of Jesus. በጌታ በኢየሱስ ስም የታመማችሁ ከራስ ጸጉራችሁ እስከ እግር ጥፍራችሁ ድረስ በጌታ በኢየሱስ ስም ፈውሳችሁን ተቀበሉ። receive your healing. እዚህ ቤት ያላችሁ ኦንላይን ያላችሁ በጌታ በኢየሱስ ስም በየትኛውም አይነት በሽታ የምትጨቃዩ የምትጨነቁ receive your healing in the name of Jesus. ጀሆቫ ራፋ የሆነው እግዚአብሔር ፈዋሽነቱን በቤታችሁ ይግለጥ። ፈዋሽነቱ በሰውነታችሁ ላይ አሁን ይገለጥ በጌታ በኢየሱስ ስም ፈውሳችሁን ተቀበሉ። I pray for a divine breakthrough in the mighty name of Jesus. እግዚአብሔርን አይታችሁ በማታውቁ መልክ አቅርቦታችሁን ያምጣላችሁ። let him be you Jehovah Jireh. እግዚአብሔር በዚያ አለ፣ እግዚአብሔር አቅራቢ ነው ወደምትሉበት ወደዛ የመገለጥ ተራራ በጌታ በኢየሱስ ስም ሕይወታችሁ ከፍ ይበል። receive new grace in the mighty name of Jesus. ከኔ ጋር ተናገሩ። እግዚአብሔር ሆይ አመሰግንሃለሁ። ቃልህ እውነት ነው፣ የሚሰራ ነው። ቃልህን ከሕይወቴ ጋር ከልምምዴ ጋር አላያይዘውም። ቃልህን ለብቻው እንደ ቃልህ አምነዋለሁ፣ እቀበለዋለሁ፣ እታዘዘዋለሁ በጌታ በኢየሱስ ስም። ከዚህ ቀን ጀምሮ የኔ ሕይወት በእምነት የመታዘዝ ሕይወት ነው። የተባረኩ ነኝ። I'm blessed, I'm blessed, I'm blessed. ያመነ ሰው ስለ እግዚአብሔር ክብር ይስጥ በደንብ። ሃሌሉያ thank you Jesus, you are blessed. ተቀመጡ። ዋው የጌታ እግዚአብሔር መንፈስ በዚህ አለ። አሜን። አዲስ ኢንካውንተር ጌታ ሰጥቶናል። praise God. እግዚአብሔር አምላክ ይባርካችሁ። ጦታችንን በጌታ ፊት እናወጣለን። አሁን የምንሰጥበት ጊዜ ነው። it's time to give, it's time to give. አስራታችንን መባችንን ልዩ ስጦታ ስፔሻል ኦፈሪንግ ቃል የገባ ነው። የዚህን ዓመት ጊፍት እንድታዘጋጁ በጌታ ፍቅር ጠይቃችኋለሁ። ፈንድሬዝ እናደርግ ያልነበራችሁና ያን ያልሰማችሁ አይ ኢንካሬጅ ዩ ዓመታዊ የሚሽን ኦፈሪንግ አለን። በኢትዮጵያ ውስጥና በተለያዩ ስፍራዎች ለምንሰራቸው ስራዎች ለቲቪ ሚኒስትሪዎቻችን የምናደርገው ስፔሻል ኦፈሪንግ አለ። ያን ቃል የገባችሁትን ማስገባት ጀምሩ። ቃል የገባችሁ ያስገባችሁ ደግሞ እግዚአብሔር ይባርካችሁ። ቃል ያልገባችሁ ደግሞ ቃል ግቡና መስጠት ጀምሩ። ቢ ኦቢዲየንት። ገንዘባችሁን በተመለከተ እግዚአብሔርን በመታዘዝ you will see a great blessing. Hallelujah. Amen, amen. There is no amount of money በእጃችን ላይ በኪሳችን በአካውንታችን ተቀምጦ ዋስትና ሊሆን የሚችል ምንም አይነት የገንዘብ ልክ የለም። የሰው ሕይወት ዋስትና ከእግዚአብሔር ጋር መጓዝ ነው። አሜን። there is no limit, there is no level. ሰው በዚህ ደረጃ ላይ ሲደርስ ሕይወቴ በቃም ፋይናንሻሊ ሰኪውርድ የሚልበት ሕይወት በዓለም አለ። ግን it's a lie. there is no security. አይደለም እንዴ? ጎተራ ሰርቻለሁ ሞልቻለሁ ነፍሴ ሆይ ቢጠጪ የሚልበት ሲዝን አለ። but that's no security. ደህንነታችን ያለው በእግዚአብሔር እጅ ነው። ሃሌሉያ። እኔ እግዚአብሔር አምላክ ባርካለሁ ያለ እግዚአብሔር አለ። so trust God for your finances. ገንዘባችሁን ለእግዚአብሔር ለመስጠት ተዘጋጁ። ፖስታ የምትፈልጉ ፖስታ ውሰዱ። be courageous, meaningful የሆነ ስጦታችሁን አዘጋጁ። ኦንላይን ሆናችሁ መዝራት ከፈለጋችሁ ፌስቡክ ላይ የመጀመሪያ ኮሜንት ላይ የባንክ ዲቴል አለ። ዩቲዩብ ላይ ከሆነ ያላችሁ ደግሞ ዲስክሪፕሽን ላይ የባንክ ዲቴሎች አሉ። በመስጠት ተካፈሉ። be a partner by giving. praise God. ጌታ ይባረክ። አሜን። ስጦታ ከማረጋችን በፊት ኦንላይን ያሉ ሰዎችን ከመሰናበቴ በፊት ሁሌ እንደማረገው ጌታ ለሚቀበሉ ሰዎች ጸልያለሁ። አብረን እንጸልያለን። ይሄን ጸሎት እየጸለያችሁ ከኔ ጋር
ጌታን እንደ ግል አዳኛችሁ አርጋችሁ ተቀበሉ። ጌታ ኢየሱስ ሆይ ሕይወቴን ሰጣለሁ። የእግዚአብሔር ልጅ እንደሆንክ ስለ ኃጢአቴም እንደሞትክ ከሞትም እንደተነሳ አምናለሁ። ጌታዬና አዳኛ አድርጌ በልቤ አምኜ በአፌ መስክሬ እቀበልሃለሁ። አሜን። ፕሬዝ ጋድ። ጸሎት ከጸልያችሁ እዚህ ቤት ሆናችሁ ወደ ኋላ ቀሩ። ኦንላይን ከሆነ ያላችሁት ደግሞ በያላችሁበት አገር ቤተክርስቲያን ፈልጋችሁ ሂዱ፣ ተማሩ፣ የእግዚአብሔርን ቃል ተማሩ፣ እደጉ። you will be blessed. praise God. ቴስቲሞኒያችሁን ላኩልን። እግዚአብሔር ይባርካችሁ። our families ኦንላይን ያላችሁ ሰላም ሁኑ። ሮብ እንገናኛለን። ተባረኩ። ባይ